በልጅ ኢያሱ ጦርነት ነበር። ከዛስ ቀዳማዊ ኃይለ ሥላሴ መጡ፣ ጦርነት ነበር። በሳቸውም ዘመን 33 ዓመት ነው ምናምን ነገር ሻዕቢያ ጋር ከኤርትራ ከወያኔ ጋር ጦርነት ማለት ከሻዕቢያ ጋር በተለይ ማነው ጃንሆይ ማለት ነው ተዋግተዋል። ደርግ መጣ፣ በሱም ዘመን ሻዕቢያና ወያኔ ጦርነት 17 ዓመት። እኔ ኤርሚያስ እንኳን መድኃኔዓለምን የተፋኛልኩ የ15 ዓመት ልጅ ነበርኩ። ብሔራዊ ውትድርና ተይዤ ልመጣ ስል ደርግ ወረደ ተባለ። ጌታ ራራልኝ ነው እየመለ እንጂ በናቅፋ ተራሮች ላይ ወድቅ ነበረ። አጎቶቼ ግን ተሰውተዋል። ጦርነት ጥይት እንገዛ ነበር። ደርግ ወደቀ፣ ኢህአዴግ መጣ። በመለስ ዜናዊ ጊዜ ጦርነት በውስጥም በውጭም ከኤርትራ ከደቡብ ሱዳን ከማን ጋር ተዋጋ ነው አለ። ጦርነት በተለይ ከኤርትራ ጋር 100,000 ህዝብ የገበርንበት ጦርነት ከምድራቸው አይጥፋ ብለው ረግመውንስ እንደሆን ግብጾቹ የጠንቋዮች ሀገር ነው ማለት ግብፅን ነው መጥራት ያለበት ብራዘር። ከጥንትም ጅምር በጥንቆላቸው ይታወቃሉ። ከሙሴ ዘመን ጀምሮ በትር ጥለው እባብ የማድረግ አስማተኛ የመተተኛ ጋር ነው። በጣፍናስ በሜጊዶን በጣፍናስ በሜንፎስቴ አውራጃ ላይ ያሉ ጠንቋዮች ብራዘር፣ ይሄ ዓለም እኮ በክፉ እንደተያዘ እናውቃለን ይላል። ወገኔ ባቢሎናውያን፣ አሶራውያን፣ ጥንት ግብፃውያን በአስማታቸው ይታወቃሉ። ስለዚህ እንዋጋ ነበር። በመለስም ጊዜ በኃይለ ማርያምም እንጨፋጨፍ ነበር። በውስጥ በአብይም እንገዳደል ነበር። አሁን የሚያው ደግሞ ለመገዳደል ማለት ነው። ወያኔ ጦርነት ጀመረ ብለው ደግሞ አሉ። አሁን እነ ደብረ ጽዮን ማለት ነው። አሁን ባለፈው አልቀን ገና ወንድሞቻችን እኮ ለቅመን አልጨረስም። የሞቱ ኢትዮጵያውያን በራሷ ተራሮች ላይ የራሷ ልጆች ተጨፋጭፈው አለቁ። በአፋር ተራሮች ላይ ብትሄድ 1 መዓት አጽም አለ ተለቅሞ ያላለቀ። በትግራይ ተራሮች ላይ 1 መዓት የኢትዮጵያውያን ንጹሃን ኢትዮጵያውያን የወደቁ። በአማራ ክልል በተራሮች በሸለቆ በየጥሻው በየጎሬው ያለቁ የወንድሞቻችን አጽም ገና ተነስቶ ባላለቀበት ወያኔ ጦርነት ጀመረ አሉ። አሁን እኮ ነው ከ3 ቀን በፊት እኮ ነው ከ2 ቀን ከ3 ቀን በፊት ሚዲያው ላይ የሰማሁት ማለት አብይ በድሮን መታ ብለው ተጻፈ። ፋኖ ብሎ የራሱን ህዝብ ይጨፈጭፋል። ኢትዮጵያውያንን ኦነግ ነኝ ነፃ አውጣለሁ ብሎ ኦሮሞን የራሱን ህዝብ ይጨፈጭፋል። ኦሮሞን ነፃ አውጣለሁ ብሎ ኦሮሞን የሚገድል፣ አማራን ነፃ አውጣለሁ ብሎ አማራን የሚገድል፣ ትግሬን ነፃ አውጣለሁ ብሎ ትግሬን የሚገድል፣ ኢትዮጵያን ነፃ አውጣለሁ ብሎ ኢትዮጵያውያንን የሚጨፈጭፍ ምንድነው? ሩቱ ምንድነው ነው ብየምለ አጠረጥርም። በመንፈሳዊ ነገር ለዘላለም እየተባሉ ይለቁ ብሎ ዳዊትን ጎልያድ በአማልክቶቹ ስም ረገመው እኮ ይላል። አንተ ሟርት በእስራኤል ድግምት በያዕቆብ ቤት ላይ አይሰራም ተብሎ በተጻፈው መሰረት በዳዊት ላይ አልሰራም እንጂ ጎልያድም ዳዊትን በአማልክቶቹ ስም ረገመው ይላል። ከእስራኤል ወገን ስለሆነ የኪዳን ህዝብ ስለሆነ ነው ዳዊት ላይ ያልሰራው። ባሪያዬ ዳዊትን አገኘሁት ቅዱሱንም ቅባቴን ቀባሁት እጄም ትረዳዋለች ብሎ አስቀድሞ ጌታ በቤተልሔም በጎች በሚጠብቅበት በረኝነት ቦታ ልጁን አግኝቶ ነቢዩ ሳሙኤል ልኮ ወደ ቤተልሔም የዘይቱን ቀንድ ወስዶ በላዩ ላይ ባፈሰሰበት ሰዓት ላይ ከዛ ጊዜ ጀምሮ የእግዚአብሔር መንፈስ በዳዊት ላይ መጣ ይላል። ጎልያድን ሳያገኘው፣ ሳኦልን ሳያገኘው፣ ልጁ አቤሴሎም ከሱ ሳይወለድ፣ ሚስት ሳያገባ ገና ጎረምሳ ወጣት የ17 ዓመት ልጅ እንደሆነ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ብቻ ከቤቱ ትንሽየው የሰባተኛ የሚባለው በጣም ትንሽየ ማለት ነው። ሰባተኛ ማለት ሰባተኛ ልጅ ማለት ነው እንጂ እንደኔ 7ኛ ክፍል አይደለም። 7ኛ ልጅ ነው ለቤቱ። እነ አቢናዳም አሉ፣ እነ ሳማ አለ ትልቁ ማለት ነው፣ ኤልያብ አለ ትልቅየው። እና እግዚአብሔር እዛ በቤተልሔም ዱር በጫካ ውስጥ ነው ያገኘው ልጁን። ከዛ አስጠርቶ ነው ዘይት ያፈሰበት።
ያ ዘይት ላዩ ላይ ስላረፈበት የእግዚአብሔር መንፈስ በሱ ላይ መጣ ይላል። ከዚህ የተነሳ ነው ዳዊት በአማልክቶቹ ስም ማነው ጎልያድ በአማልክቶቹ ስም ዳዊትን ሲረግመው እርግማኑ ያልሰራው የእስራኤል አምላክ እግዚአብሔር በልጁ ላይ ስላለ ነው። እነዚህ ግብጾች እኛን ረግመውን እስከሆነ ኢትዮጵያውያንን ሟርት በእስራኤል ድግምት በያዕቆብ ቤት አይሰራም ብሎ በሚለው ፉከራ ነው ወይስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ቢስሚላህ ብለህ በሚጨርሰው ጸሎት ልትዘጋው ነው ወይ ልታርቀው ነው? ይሄው እስካሁን ድረስ ጦርነት ጦርነት ጦርነት፣ በአፄ ቴዎድሮስ ጦርነት፣ በአፄ ዮሐንስ ጦርነት፣ በአፄ ምኒልክ ጦርነት፣ በልጅ ኢያሱ ጦርነት፣ በኃይለ ሥላሴ ጦርነት፣ በደርግ ጦርነት፣ በኃይለ ማርያም ጦርነት፣ በመለስ ጦርነት፣ በኃይለ ማርያም ጦርነት፣ በአብይ ጦርነት፣ ገና በሚመጣው ጦርነት አለ። አማርኛ ቋንቋ ተነጋግረን አንግባባም፣ በመንፈሳዊ ነገር አንግባባም፣ በሀገራዊ ጉዳይ አንግባባም። በምን እኮ አንግባባም፣ በምንም መንፈሳዊ ዓለም ላይ አንግባባም አንግባባም እኮ ነው ብዬ የምልህ። አማርኛ አውርተን አንግባባም። ኦሮምኛ እያወራ አይግባባልህም። ትግርኛ እያወራ ያደዋራ ይሽሬ ይልላል። አንተ አይግባባም። አማርኛ እያወራ አይግባባልህም። አንግባባም። እንዳንግባባ አድርገው መትተውብን እስከሆነ ያኔ የመጡ ጊዜ ቋንቋቸውን አናቅ፣ ምን እንደሚሉን አናቅ። ህዝባችን በተሰበሰበበት መስቀል እንዲህ ብሎ ህዝቤን ረግሞት ሴዶ ከሆነ የማትግባባውን ጳጳስ ለ1600 ዓመት ወርቃችንን እየሰፈርን ሰጠን። እነሱ ምድር ላይ ከዓመት እስከ ዓመት ማንጓቸውን፣ ብርቱካናቸውን፣ ጥቅል ጎመናቸውን እየተከሉ በእኛው በአባይ ደለል ውሃ ላይ ለሳውዲ አረቢያ ለአረቡ ምድርና ለአውሮፓ ሀገራት ፍሩትና ቬጂቴብል የምታቀርበው ግብፅ ነች። እኔ ባለሁበት ምድር ላይ አንዴ ባቄላ ልገዛ ሄድኩ ከሚስቴ ጋር ሹቅ አምሮኝ፣ የገጠር ልጅ ነኝና ማለት ነው። እንደው ሲለቡና ምናም ነገር ቢሆን ብዬ ባቄላ አምሮኝ፣ የእውነት እኮ ነው ብዬ ባቄላና አተር ክክ አምሮኝ፣ አተር ቆሎ አምሮኝ፣ እስኪ እንሂድ በለ አይዚ አረቦቹ ሱቅ ላይ ሳይኖር አይቀርም ብላ ሚስቴ ይዛኝ ሄደች። ስንሄድ ባቄላ አላቸው ብለን ስንል አዎ። ከዛ ከየት ነው ያመጣችሁ ብለን ስንል ከግብፅ። ወይኔ ኤርሚሻ፣ ወይኔ ኤርሚሻ። እኛ ለምለሚቱ ሀገር እያለን ማሲንቆ ይዘን እንገዘግዛለን። ባቄላ ግን አምርታ ግብፅ እዚህ ሀገር ድረስ ትሸጥላለች። ባቄላ ምን አረገዋለሁ? የባቄላ ሱሴን እንድወጣ ገዝቼ ገባሁ። 1 ኪሎ ነው 2 ኪሎ አሹቄን ቆርጥሜ፣ እኔ ድሮን እኮ ተቆርጥሜ እልሃለሁ። በመንፈሳዊ ዓለም እንደ አንድ ኢትዮጵያዊ ማለት ነው። እና እንዋጋለን። እንዋጋ በለው እያልን ማለት ነው። እስካሁን ድረስ ማለት ነው። እንዋጋ በለው። ምንም እኮ አይበቃ። ምንም እኮ ማንማር ትውልድ ከሰሜን ሸዋ እስከ ትግራይ ድረስ ሬሳ ልቀምን። አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ፣ ወላይታ ሳትል ማለት ነው። ከንሱ እንኳን አልተማሩም። ስንት የትግራይ እናቶች፣ ስንት የትግራይ አባቶች፣ ስንት የአማራ እናቶች፣ ስንት የአማራ አባቶች፣ ስንት የአፋር እናቶች አባቶች፣ ስንት የወላይታ እናቶች አባቶች፣ የትግራዩ የሁሉም ትውልድ የኦሮሞ እናት አባት ስንቱ አለቀሰ። የስንቱ ቤት ተዘጋ። ስንቱ ልጆች ወላጅ አልባ ሆነው ቀሩ። ከሱ እንኳን አይማሩም። አየህ፣ አሁንም ጦርነት ይከፍቱልሃል። ማን የረገመን ብላችሁ እንደዚህ ያስባችሁ አታውቁም? እኛ ቆይ ኢትዮጵያ ማን የረገማት ሰላም አይውረድብሽ ምድሪቱ ላይ ብሎ እግዚኦታ እንደምናደርገው ጾም ጸሎት እንደምናበዛው በሃይማኖት ተብሎ እንደተባለው ለምንድን ነው ጌታ ያልታረቀን? ምንድን ነው የተደገመብን? ምንድን ነው የተመተተብን? ይሄ መተትና ድግምት ካልሆነ በስተቀር ምን ብለህ ልትለው ትችላለህ? እነዚህ ቋንቋቸውን የማናቃቸው ጳጳሳት አመጣን ብላ ቤተክርስቲያኒቱም ለ1600 ዓመታት ከእስክንድሪያ ቤተክርስቲያን
ስር በነበረችበት ጊዜ ቅኝ ግዛት እኮ ማለት ነው። በነበረችበት ጊዜ ከግብፅ የሚመጡ ጳጳሳት የእኛን ቋንቋ ካለማወቃቸው እኛም የእነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል። ሳንግባባ ጳጳስ እናመጣለን። መጣው ሰላም አለይኩም ነው የሚሉ፣ እኛ ደግሞ ሰላም ለእግዚአብሔር ይሁን እንዴት አደራችሁ ደግ አደራችሁ ወይ ነው እኛ ጋር። ለሰላምታ እንኳን አንግባባም፣ እንኳን ለቡራኬ። ምን ብለው ባርከውን ነው የሄዱት ወይስ ረግመውን? ስለዚህ እስካሁን ድረስ እየተገዳደልን አለን። በጤንኝነት ይመስላል የማንግባባው? እንዴት ነው ኦሮምኛ ቋንቋ እያወራህ እንዴት ነው የማትግባባው? አማርኛ ቋንቋ እያወራህ ለምንድን ነው የማንግባባው? በፖለቲካው አይግባቡ፣ በመንፈሳዊ ዓለም አይግባቡ። ኦርቶዶክስ፣ ካቶሊክ፣ ወንጌላውያን የምንባለው እኛ ስላሴ አማንያን ተብለን ማህበር አለን። የኢትዮጵያ መጽሐፍ ቅዱስ ማህበርን ይመራሉ ሶስቱ አብያተ ክርስቲያናት። ጴንጤም ስላሴ አማንያን ነው፣ ኦርቶዶክስም ስላሴ አማንያን ነው፣ ካቶሊክም ስላሴ አማንያን ነው። በትምህርተ ስላሴ ላይ እንኳን አንግባባም እኮ ሶስታችንም። ኦርቶዶክስ ማን ነው? ካቶሊክ የኔ ነው አንደኛ ትላለች፣ እኔ ዩኒቨርሳል ነኝ የኔ ነው አንደኛ ትላለች። ጴንጤውም ከኔ ውጪ ፉጨት አፍ ማሞጥወጣው ትላለች። ኦርቶዶክስማ እኔ ማለት ካቶሊክ ቀደም ያልኩት ካቶሊክ እኔ ዩኒቨርሳል ነኝና ካለ እኔ ምንም ነገር ንክች የሚሆን ነገር የለም ትላለች። ጴንጤውም በፍጹም እኔ ያልኩት ካልሆነ በስተቀር ይልሃል ትምህርተ ስላሴ ላይ። ኦርቶዶክስ ደግሞ እኔ አላቦካሁት በፍጹም ሊሆን አይችልም፣ ትምህርተ ስላሴን አብክቼ የጋገርኩት እኔ ነኝ፣ ስለዚህ እኔ ላጉርሳችሁ እንጂ እናንተ አታጎርሱ የሚሆነው ብላ ምትለው። ነገረ ክርስቶስ ላይ አይግባቡም። ትምህርተ ስላሴ ላይ አይግባቡ፣ ነገረ ክርስቶስ ላይ አይግባቡ፣ ነገረ ድህነት ላይ አይግባቡም። አንዱን እያወገዘው ኦርቶዶክስ ካቶሊክን ማውግዛለች፣ ኦርቶዶክስ ጴንጤን ማውግዛለች። ሁሉን የሊዮ እምነት ብላ ኦርቶዶክስ ካቶሊክን ወግድ ብላለች። ጉባኤ ከለባት ብላ የኬልቄዶንን ጉባኤ ላይ የተገኙትን አውግዛለች። አንዷም ሮም ካቶሊክ ስለነበረች ማለት ነው። የኛ ደግሞ ፕሮቴስታንቱ የሚባለው ከሮም ካቶሊክ ስለወጣ ያው እናት ቤተክርስቲያን ተብላ የምትባለው ሮም ካቶሊክ ነች፣ እንደ ፕሮቴስታንት ማለት ነው። እና ኬልቄዶን ጉባኤ ላይ የተገኘ በሙሉ ውሻ ነው ብላለች የኢትዮጵያ ኦርቶዶክስ። ግን ትምህርተ ስላሴ ላይ እንግባባለን ብለው ስላሴ አማንያን ብለው ግን ማህበር አላቸው። ወረድ ላድርግልህ፣ በክርስቶስ ቤተክርስቲያን ታሪክ ውስጥ በተነሱ አባቶች አይስማሙም። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል። አስረሽ ምጭው፣ ይሄ ምንድነው? የጨረባ ወፍ እንደሚባለው ማለት ነው። አይስማሙ። ኦሪየንታሉ ከምስራቃውያኑ ጋር ኦርቶዶክስ አይስማሙ። በኦርቶዶክስ ራሳቸው በኢትዮጵያ ኦርቶዶክስ ካራ ከቅባት ተዋህዶ ከጸጋ ምናምን ከሚባሉት አይግባቡም። ነገረ ማርያም ላይ አይግባቡም። የኢትዮጵያ ኦርቶዶክስ ነገረ ክርስቶስ ላይ አይግባቡም። ኢየሱስ የኃጢአተኛን ስጋን ይዞ የተወለደ ይላል። ግማሹም ደግሞ የኃጢአተኛን ስጋን አልያዝም። ጥንተ አብሶ አለ የለም አለ ብያለሁ የለም ብያለሁ። ማርያም አለባት የለባትም? አለባት የለባትም? ማን ያለው? አለባት ብያለሁ የለባትም እየስለ አለባት ብያለሁ እየተባባሉ ማለት ነው። እራሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመጣልሃለሁ ወደ እኛም ጋር ወደ ካቶሊካውያኑም ጋር። ካቶሊካውያኑ እንኳን ብዙ አይሰማባቸውም እርስ በርሳቸው። ወይ እኔ ስላላነበብኩ ሊሆን ይችላል፣ ያነበቡ ወንድሞች ይናገራሉ። ፍጅት በመንፈሳዊ ዓለም አይግባቡም። ልክ በጌታ ዘመን እስራኤላውያኑ አንዱን ታናክ መጽሐፍን ይዘው ቶራ ክቱቢምና ነቢይምን ይዘው በሙሴ ሕግ መጽሐፍ በተጻፈው ላይ እንኳን አይግባቡም። ከዚህ የተነሳ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማይ ብለው ተቧድ ነው በጌታ ዘመን የነበሩቱ በሙሉ ከተማይቱ ሞልተውታል።
ያ ሁሉ መሪ ባለበት ነው እረኛ እንደሌላቸው በጎች ተበትኖ ሲያዩ አዘነላቸው ይላል። ያ ሁሉ ከተማ ቂጥ ለቂጥ የሚጋፋ ተብሎ የሚባል ስንት ፈሪሳዊ ቀሚስ እየጎተተ በቤተ መቅደስ የሚውል ማንም ዞር ብሎ አያየውም። ብራዘር በጌርጌሴኖን በመቃብር ስፍራ የወደቀውን እዛ ማንም ሊደርስለት በሰንሰለት ታስሮ የነበረውን ሰውዬ ሊያስመልጥ ቀርቶ አይደለም እዛው ከተማ ውስጥ እንኳን ያሉትን ህዝብ አይቶ እራራላቸው ይላል። አይቶ አዘነላቸው ይላል። እረኛ እንደሌላቸው በጎች ተጥለው ሲያይላል። እረኛ ማለት ምን ማለት ነው? የህዝብ አለቃ መሪ ማለት ነው። መሪ አልነበረም እንዴ? እኔ እንኳን የማውቃቸው 7 መሪዎች ነበሩ። 5ቱ ፖለቲካውን ዓለም ያዙት፣ 2ቱ መንፈሳዊን ዓለም ያዙት። 2ቱ መንፈሳዊን ዓለም ያዙት አማትና ምራት የነበሩት ሐናና ቀያፋ ግጥም አድርገው ቤተ መቅደሶን አካባቢ ይዘግተውታል። ጢባሪዮስ ቄሳር በሮም፣ ሄሮድስ በገሊላ፣ ጲላጦስ በኢየሩሳሌም ሆኖ ደግሞ ሌላው ማነው ፊልጶስ የሚባለው በሶሪያ ቀሬኖስ በሶሪያ አገረ ገዢ በነበረበት ጊዜ እያለ ማለት ነው። 5 ፖለቲከኞች ጠፍንግ አድርገው ይዘውታል ፖለቲካውን ዓለም በጌታ በተወለደበት ዘመን። 2 መንፈሳዊ ዓለም ላይ 7 5 እና 2 7 ማለት ነው። እነዚህ ሁሉ እረኞች እያሉ ነው ጋዳ ጌታ እረኛ እንደሌላቸው በጎች ተበትኖ ሲያዩ አዘነላቸው የተባለው። አዎ አንድ መዓት የሃይማኖት ዲኖሚኔሽን ኢየሩሳሌም ከተማ ውስጥ አለ። አንዳቸውም ለህዝብ አያዝኑ። በትምህርት እርስ በርስ አይስማሙም። ትንሣኤ ሙታን አለ ብለው ይላሉ። ፈሪሳውያን መላእክትም አለ ብለው ይላሉ። ሰዱቃውያኑ ደግሞ በፍጹም የለም ሞተናል። ከሙሴ መጽሐፍት ውጭ እነ ኢሳያስን በነቢይነት አይቀበሉም በዚያ ዘመን የነበሩት። አሁንም ልክ ኦርቶዶክስ ጋር ካቶሊክ ጋር እኛ ወንጌላውያን አማኞች ጋር እንዲሁ አይነት አባዜን የተጠናወተው እግዚአብሔር እንዴት ልቡ ያዝን እንዴት ልቦ ያዘን። የካቶሊኩን አልደረስኩበትም እመጣላለሁ። እሷ እናቴ በፖፕ ነው የሚመራው ብላ እያንዳንዱን ጥጋስ ይዛ ታጎንበስ ስትል ይጎነበሳል። ቁጭ ሲሉ ቁጭ ይላል። ኢየሱስ ከአንድ ከሚባል ከመነኩሴ እኩል ነው የሚሰበከው እዛ ቤት። ኦርቶዶክሳውያኑም ጋር ልክ እንደዚሁ እንደሚሰበክ ማለት ነው። እማሆይ እንትና አቡነ እንትና ተብሎ እንደሚባሉት ወደ እኛስ ወደ ወንጌላውያን ወደ ፕሮቴስታንት ዓለም ስትመጣ አንዱ ከአንዱ አይግባባ። ሉተር ከካልቪን ጋር ይሄንን በባለፈው ስናገር እርስ በርስ አንዱ ከአንዱ አይስማማም ብዬ ባልኩት ላይ ለምን የኛን ብቻ ቆርጣችሁ አወጣችሁና ቆርጦ ቀጠል ለምን አታወጣትም ነበር? ካራ ቅባት ተዋህዶ የተባለው ለምን አታወጣውም? አሁን እስኪ አውጣ ወንድ ከሆንክ። የጎጃሙ የቅባቱን ፓትርያርክ ላሳይ ወይዘሮ እጅጋየሁ የተናገረችው ቪዲዮ ላሳይ ወይ? ጎጃም ላይ ፓትርያርክ ነው የተሾመው። ጳጳስ ሳይሆን ፓትርያርክ። ብፁዕ አቡነ ማትያስ ናቸው አይደል ፓትርያርክ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ግን ጎጃም ላይ ተሾሟል። የቅባቱ ፓትርያርክ በሲኖዶስ የኢትዮጵያ ኦርቶዶክስ 3 ቦታ ላይ ተበትናለች። አሁን ባለው ሪሰንት እስቲ ማን ነው አሁን ሄዶ የትግራዩን አቡነ ሰላማን የሚናገር? ጳጳሳት አልሾሙ ሾመዋል። ፓትርያርክ ነው ያልሾሙት። መንበረ ሰላማ እስኪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ይታዘዛል መንበረ ሰላማ? አይታዘዝም። የኦሮሚያው መንበረ ጴጥሮስ ታዘዋለ? አታዘውም። ለምን ይህን ሁሉ አታውጡም? ካወጣህ እዚህ ቤት ጽድቅ ነው የሚወራው ብራዘር፣ ያላድሎ ኤርሚያስ ጴንጤ ሆኖ የራሱን እንደ ድመት አይነ ምድር የሚሸፋፍ እንዳይመስልህ ነው። እኔ ክርስቶስ አገልጋይ ነኝ። በእምነት ጴንጤ ነኝ፣ ፔንቴኮስታል ነኝ። ግንስ እዚህ እኛ ጋር ነውር ሳይ እማልፍ የማደባብስ ጭንቅላቴን እያከኩ እንግዲህ አዋላ አይደል ምናምን ነገር ብዬ አላልፍልህም። አይስማሙም። የካልቪንና የዝዊንግሊን ተከታዮች የሚባሉት ማለት ነው። ፓትርያርክ መንበረ ሰላማ ፓትርያርክ አላቸው። ፓትርያርክ ነው ጳጳስን መሾም የሚችለው እና አቡነ ማትያስ አይደለም የሾመው። ምክንያቱም ተሿሹመው የለ ያው ፓትርያርክ ሲኖር ብቻ ነው መሾም የሚችለው። ፓትርያርክ ነው ጳጳስ የሚሾመው። ስለዚህ እነሱ የራሳቸውን ፓትርያርክ ፎርም አድርገው ቁጭ ብለዋል። ቴንክ ዩ ሰሙሻ። ያ የጎጃሙን የወይዘሮ እጅጋየሁን ቪዲዮ ማሰማት ትችላለህ። ኦኬ ካወራህ የጴንጤ የኦርቶዶክስ የካቶሊክ ሳትን ድብና አድርገህ አውራው። ለምንድን ያልተግባቡት? በመንፈሳዊ ዓለም ፖለቲከኞቹ ሳይግባቡ በሃይማኖት እንዳንግባባ ማነው አዚማ ያደረገብን? ሶሪ በሃይማኖት እንዳንግባባ ማነው አዚማ ያደረገብን? ነገረ ክርስቶስ ላይ እንኳን እንዳትግባባ ካቶሊክ
ኦርቶዶክስ ከኛ ከወንጌላውያን አማኞች አይግባቡም። ነገረ ክርስቶስ ላይ ኦርቶዶክሳውያን ከኦርቶዶክሳውያኑ ጋር አይግባቡም። ኢቭን ፕሮቴስታንት ከፕሮቴስታንት ጋር እንኳን አይግባቡም። በነገረ ክርስቶስ ጉዳይ አንዳንዱ ላይ ክርስቶስ ለዓለም ሞቷል ብሎ የሚለውን የመጽሐፍ ቅዱስ ትምህርት አልሞተም ለተመረጡት የሞተላቸው ብሎ የሚል ፎቃቃ ትምህርት ያመጡት የማን ነው? የነ ካልቪንን ቅዠት ነው ይዞ የመጣው። ድፋው የካልቪንን ፍልስፍና እዛው ባፍጢሙ ድፋው። ካልሆነስ እኔ ደፋላለሁ። ክርስቶስ እግዚአብሔር ልጁን ለዓለም ነው የሰጠው። ለዓለም ሁሉ ነው የሞተው። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ነው ያለው። በቃ ክርስቶስ ለማን ነው የሞተው? ለዓለም ነው። የካልቪንን ፍልስፍና እዛው ወስደህ ቀበና ድፋው ብራዘርዬ። ኦኬ ካልቪን ለዓለም አልሞተም ብሏል። እውነት ነው አለ። ዳር ትይዛለህ። የሰራዊት ጌታ እግዚአብሔር ሞገስ ነው ያሳጣችሁ። በእርግጥም የካልቪንን ኢየሱስ ልሰብክ መጣ ማለት ነው። ለዓለም አልሞተም ብሎ የሚል እንዲህ አይነት ፎቃቃ ትምህርት አንታገስም። ኢየሱስ ጌታዬ ለዓለም ነው የሞተው። አዎ እግዚአብሔር ልጁን ወደ ዓለም ነው ያላከው፣ ለዓለም ነው የሞተው። ዓለም በልጁ ሲያምን ይድናል፣ ካላመነስ አይድንም ማለት ነው። ይግባባል? ታዲያ መግባባት አለ ወይ? አንዴ ቻርጀር ላምጣ። ይሄ ሁሉ የግብጾቹ አስማትስ ቢሆን እንዴ! አንተ አስማት እኮ በጣም እንደሚሰራ ብዙዎች አታምኑም ይመስለኛል። በመናፍስቱ ዓለም የሚጠነቆል ጥንቁልናና የሚደገም ድግምት አለ እኮ። ታዲያ ለ1600 ዓመት እየተቀባበሉ የአረብ ጠንቋይን አስደግመውብን አስመትተውብን አስቀብረውብን ከሆነ በምን ታውቃለህ ብራዘር? ምድራችን ላይ እኮ የተማረ አይውጣባት እኮ ተብላ የተረገመች ምድር ትመስላለች አይደል? የተማረ አይውጣባት፣ ልጆች ተወልደው አይደጉባት፣ ቢያድጉም ባጭር ይቀጩባት። ደረሰ እኮ ተብሎ ሲባል እኮ ለብሔራዊ ውትድርና ይወሰድ የነበረው በደርግ ዘመን ገና እርፍ ጨብጠን ማረስ ስንጀምር፣ ወይፈኖች ማቅናት ስንጀምር ገና ጎረምሳው ጥርሻ ሆነን ማለት ነው መጥቶ ኢትዮጵያ ውስጥ አሁን እኮ የወንዱ ቁጥር መነመነ ተብሎ እየተባለ ነው። የሴቱ ቁጥር በዛ ተብሎ ሲባል ምን ሆኖ ይመስላል ወንዱ? ወንዱ ሞቶ ነው። ለምን ሞተ? በኮረና አይደለም። በምን የሞተው? እርስ በርስ እንገዳደላለን። እርስ በርስ እኔ አማራው ልጅ፣ እኔ ትግራዊቱ፣ እኔ ኦሮሞው ጀግና ያለ ወንድሙን ይቀላል ይገላል ማለት ነው። እነዚህ 1600 ዓመት የመጡ ጳጳሳት ቋንቋቸውን አናቅም፣ እነሱም የኛን አያውቁም። እኔና አንተ አያት ቅድሚያት ቅማያት ምጅላት ተብሎ የሚባል ዘር ትውልዳችን ላይ ባርከውን ሄዱት ወይስ ረግመውን? ጦርነት ከምድራችን አልፋታ ብሎ ያለው የሌላውን ሃይማኖት ውስጥ ሄደው ለጊዜ የእስላሙን፣ የኦርቶዶክስ ነው፣ የካቶሊኩን፣ የጴንጤውን ምናምን ነገር ብሎ የሚባለውን ተውሽ። እንደው መጀመሪያ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ክርስቲያናልስ ብለን ይሄ ሁሉ እግዚኦታ፣ ይሄ ሁሉ ማጠንት፣ ይሄ ሁሉ ስግደት እያለ ለምንድነው ከምድራችን ላይ ጦርነት ያራቀው? ለምንድነው ጦርነት ከምድራችን ላይ ያራቀው? እግዚአብሔር የኦርቶዶክሳውያኑን ጸሎት አይሰማም? እሺ አይሰማም። እሺ የጴንጤውን ጸሎት አይሰማም እግዚአብሔር? እሺ የካቶሊኮች አይሰማም? የፍጥረቱን ልመና አይሰማም ወይ?
ስጋ ለባሽ ሁሉ ጸሎት ሁሉ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል፣ ወደ አንተ ይመጣል ይላል። እግዚአብሔር የስጋ ለባሹን ጸሎት አይሰማም? ለምንድነው በጦርነት ምክንያት እያለቀስን ጌታ ሰምቶ እስከ ወዲያኛው ይቅር ያላለን? እሱ ይቅር ስላላለን ነው ወይስ የኛ ተንኮልና ሸር ስላለቀቀ ነው ወይስ የተደገመብን ድግምት ስላለ ነው? ይሄ ድግምት ቋንቋቸውን በማናቃቸው ጳጳሳት ለ1600 ዓመት ታውቃለህ? አየው ለራሱ ውስጥ ጠይቀው ምን አለ? እስራኤል ከፍልስጤም ጋር የሚዋጉት ለምንድን ነው አለኝ። ጥሩ ጥያቄ ነው። እስራኤል ከፍልስጤም ጋር ትናንትና መዋጋት የጀመሩ እንዳይመስል። የእነሱ እስራኤል ከግብፅ ምድር ከወጡበት ጊዜ ጀምሮ ነው የሚዋጉት፣ በሳምሶን ዘመን ሁሉ ጭምር ማለት በዘመነ መሳፍንት። ይሄ ማለት ቅድመ ልደተ ክርስቶስ 1500 ዓመተ ዓለም እስራኤል ከግብፅ ምድር ከወጡበት ጊዜ ጀምሮ ይዋጋሉ። ለምን? የመዋጋታቸው ምክንያት ልንገርህ፣ ስለተረጋገሙ ሳይሆን የረገማቸው ወይ እስራኤል ፍልስጤማውያን፣ ፍልስጤም እስራኤላውያን ስለረገሙ ሳይሆን ውጊያው በኪዳን ህዝብና በኪዳን ህዝብ ባልሆነ መካከል ልዩነት ስላለ ነው። ከእስራኤል ጋር በዙሪያ ያሉ አገሮች ሙሉ በሙሉ እስራኤል የሚባለውን ህዝብ ማጥፋት ነው የሚፈልጉት። ኦኬ፣ ማጥፋት ይፈልጋሉ። የፍልስጤማውያን ትልቁ ችግራቸው ልብ በሉ፣ እንደ ህዝብ ሲያልቁ ያሳዝኑናል። ትልቁ ችግራቸው እስራኤል የምትባል ሉዓላዊት ሀገር አናቅም ብለው ማለታቸው ነው። በተለይ ሐማስ የሚባለው ክንፍ ከእስራኤል ጋር እዚህ የማይወጣው ነገር ውስጥ የገቡት ኦኬ እስራኤል የምትባል አገር እውቅና አንሰጥም ብሎ በማለቱ ነው። እናጠፋታለን፣ እስራኤልን ከሀገር እንደ ሀገር እናጠፋታለን ብሎ የሚል ከጥንት ጀምሮ እንዲህ አይነት ነገር ነበር። ለዛ ነው የሚዋጉት። የኔ እናንተን አምጣዋ የእስራኤልና የፍልስጤም የሚዋጉበትን ላሳየ። እንኳን ደህና መጣ። ማነ ድፋባቸው። እንኳን ደህና መጣህ። መዝሙር 83 ከጥንት ጀምሮ እንዲህ አይነት ነገር ነበር። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋል፣ የሚጠሉ ራሳቸውን አንስተዋል። በሕዝብ ላይ በምክር ሸነገሏቸው፣ በቅዱሳንም ላይ ተማከሩ። በእስራኤል ላይ ማለት ነው ቅዱሳን የተባሉት። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ ይላል። አየህ፣ በዚያ ዘመን በነ አሳፍ ዘመን፣ በነ ኤርሚያስ ዘመን፣ በነ ዳዊት ዘመን አየኸው፣ የእስራኤል ስም አይታሰባሉ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ። ይሄ ነው ሐማስም ይሁን ኢራን ሰንቃ የወጣቸው ይሄ ነው። አንተ ስለ ራሳችን እዚህ ስለ ምድራችን ሳወራ ፍልስጤምና እስራኤል ለምን የሚዋጉት? እኛም ብንዋጋ ምን ችግር አለው ነው። ተዋጋ፣ ገባና ሂድና እንዋጋ በለው። በል አብይ ልክን ይሰጥሃል ማለት ነው። በል ግባና በለው። እንግዲህ በለዋ። ንስሐ አትገባም አይደል? ክፋታችን ነው ኃጢአታችን ነው ወይ ደግሞ ብሎ ራስን ከመርመር ፍልስጤም ከእስራኤል ይኸው እነሱ የሚዋጉበት ምክንያት እስራኤልን ማጥፋት ይፈልጋሉ ከድሮ ዘመን ጀምሮ ማለት ነው። እስራኤልን የምትባል ሀገር ከጥንት ጀምሮ የአሕዛብ መንግስታት ማጥፋት ይፈልጋሉ። እነዚያ የአሕዛብ መንግስታት እነማን ናቸው? በአንድ ቀን ሆኖ የተስማሙት የተማከሩት፣ ያኔም አንድ ሆነው በአንተ ላይ ተማከሩ፣ በአንተም ላይ ቃል ኪዳን አደረጉ። ኤዶማውያን አታውቃቸውም። አሁን አንተ ሰውዬ አሁን ኤዶም ማን ነው ብዬ ብለህ አታውቀው። ምክንያቱም አንተ ዝም ብሎ ባተሌ ነህ። ይሄኔ ዝም ብለህ ጉሽ ጠላህን ጠጥተህ ትፍትፍ ብለህ ትውላለህ። በቃ እናቴ የሰጡን ሽሮ ትበላለህ። በቃ አታውቅም። መጽሐፍ ቅዱስ አታነብ። የጦርነቱ ምክንያት ምንድን ነው ብለህ እንኳን አይደለም የጎረቤት በርቀት ሀገር ያለውን እስራኤልና ፍልስጤምን አይደለም የራሳችን እንኳን አታውቀው። ስለኛ ሳወራ እዛ ስለሄድክ ነው። ግን ምክንያቱን ልንገርህ። የኤዶማውያን ድንኳኖች እስማኤላውያን፣ ሞዓብና አጋራውያን አገሮች ናቸው እነዚህ። ኤዶም፣ እስማኤል፣ ሞዓብ፣ አጋራውያን አራት አገሮች ነው። የአጋራውያን ማለት ነው። የጌባላውያን የጌባልም ሰዎች አሉበት፣ አሞናውያን አሉበት፣ አማሌቅ አለበት። ፍልስጤማውያንን ከጢሮስ ሰዎች ጋር፣ አሶሩም ከእነሱ ጋር ተባበረ፣ የሎጥ ልጆችም ረዳት ሆኑላቸው ይላል። ምን ለመሆን? እስራኤልን ለማጥፋት። ለዚህ ነው ከጥንት ዘመን ጀምሮ ነበር ጦርነቱ
እነ ሳምሶንን በነ ዳዊትም ዘመን ማለት ነው። አሁንም አለ ገና ጌታ እስከሚመጣ ዘመን ድረስ ይቀጥላል። የእስራኤልና የፍልስጤም መካከል የሚደረግ ጦርነት፣ በእስራኤልና በአሕዛብ አገሮች የሚደረግ ጦርነት መጨረሻ የሚያቆመው አርማጌዲዮን ላይ ነው። አርማጌዲዮን የመጨረሻው ጦርነት ነው። አሕዛብ በሙሉ ተሰብስበው እስራኤልን ለማጥፋት የሚሰባሰቡበት ማለት ነው። መነሻው እሱ ነው። ማን ድፋባቸው። እኔ አሁን እየጠየኩ ያለሁት ስለ እስራኤልና ስለ ፍልስጤም አይደለም፣ ስለ ሀገሬ ነው። ስለ ሀገራችን ስለ ኢትዮጵያ ነው እየጠየኩ ያለሁት። የኔ እናንተ እናትና አባት እያለቀሱ በሀዘን ወደ መቃብር የሚወርዱበት ለምንድን ነው እያልኩ ያለሁት? ተሰምቼ ከሆነ ወንድም ጥላ ብለህ የምትለው እኮ ባለፈው ወደቀ አይደል? ኢትዮጵያን ነፃ ለማውጣት ነበር የሞተው። በውጭ ሀገር ሆናችሁ ገንዘብ ስትልኩ የነበራችሁ ሁሉ ማለት ነው። እዚህ ውስጥ እኮ አላችሁ አንዳንዶቻችሁ። አማራው ኦሮሞን ኦሮሞ፣ ትግሬውን ትግሬው፣ ኦሮሞን ኦሮሞ፣ አማራውን አማራው፣ ኦሮሞን ወላይታው፣ ሀዲያውን፣ ከምባታውን እንዲገድል ገንዘብ ስትልኩ ንስሐ ነው መግባት ያለባችሁ። ንስሐ ማለት ነው። እና ታዲያ ኤርሚያስ እንዴ ትልልኛለህ? ንስሐ ነው መግባት ያለብን። ገንዘብ የላካችሁ በየቸርቹ ሁሉ ገንዘብ ስታዋጣ ነበር። በኦርቶዶክስ ቤተክርስቲያን ገንዘብ ሲዋጣ ነበር። ከውጭ ሀገር ያሉ ኦርቶዶክሳውያን በጴንጤውም በአንዳንድ ቸርች ገንዘብ ሲዋጣ ነበር። ንስሐ ነው መግባት ያለብን። በጦርነት ለተሰቃዩ ዳቦ መግዣ መሰለ ለጥይት መግዣ ንስሐ ነው መግባት ያለብህ። ቪዲዮ ሁሉ ማስረጃ እኮ ሰዎች በወቅቱ ልከውልናል። ድግምት የተደገመበት ህዝብ ምንድን ነው የሚሆነው? ይሄ መስተፋቅርና ድግምት አንደርቢ እኮ የሚደግም መርጌታና እኮ ቄስ ነኝ ዲያቆን ነኝ እኮ ብሎ የሚለው ከየት ነው የተማሩት ብለህ ጠይቅ። መጫኛ እናቆማለን፣ በደመና ላይ እንሄዳለን፣ እንከንፋለን፣ በሎሚ እና በዚህ በመፋቂያ ፋቅፋቅ አድርገህ እጇን ነካ ብታረጋት ፍዝዝ ብላ ነው የምትከተል እኮ ብሎ የሚለው በትክክል እኮ ይሰራል ወንድሜ። በሚያምኑ በእግዚአብሔር ልጆች ላይ ነው እንጂ የሚያሰራው እኮ በሌሎች ላይ እኮ ይሰራል። መስተፋቅር ማለት ነው። የእሱ ያልሆነችዋን ሴት አፍዝዟት በሆነ ነገር ይሰጣታል። ከዛ ወንድ ሁሉ ሌላ ወንድ ሁሉ እንዳይጠይቃት አድርጓት። ቆንጅዬ ነች ግን አታገባ። ቆንጅዬ ነች አታገባ። እንደው አምልጣ እንኳን ብታገባ አትወልድ እንዳትወልድ አድርጎ ማለት ነው። ቆንጅዬ በጣም ቁመና ሲያምር አልኩ ግን አታገባ። ለምን? ያ አውሬ ሰውዬ አግኝቷት አስነክቷታል። ከዛ እሱ በሚፈልግ ጊዜ ይመጣል። በአመት አንድ ጊዜ የሚሆን ለጥምቀት የሚሆን ለገና ጠርቷት ይተኛታል። በቃ ዘመኗ ሁሉ ታስሮ ምን ወንድ አግኝቶ አይጠይቃትም። ለፍቅረኝነት እንኳን አይጠይቃትም። መልከ መልካም ነች ግን አትጠየቅም። ለምን? አስማት። ማን ያስተማራቸው? እነዚህ አስማታዎች የት ነው ያሉት? በኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ በግልጽ ነው የሚዘሩ። አይመረው አይመርኩክ እያሉ በግልጽ እኮ ነው የሚደግሙት። ይህን ከየት ነው የተማሩት? ከግብጾቹ ተምረው እስከሆነ ቋንቋቸውን ከማናቃቸው ጳጳሳት ለ1600 ዓመት የመጡ ግብፃውያን በአስማት አይታወቁም? ይታወቃሉ። በጥንቆላ አይታወቁም? ከድሮ ዘመን ጀምሮ ይታወቃሉ። እስካሁኑ ዘመን ድረስ የአባይ ግድብ ተሰርቶ ያልቃል አያልቅም በካርታሽ ጠንቁይልኝ ብለው አስጠንቁለዋታል። የግብጿን ጳጳስ የግብጿን አስማተኛ በቴሌቪዥን ፕሮግራም ኡስታዝ ጀማል አቅርቦታል። ገብቶ ማየት ነው። ስለዚህ ዓለም አቀፍ ጠንቋዮች በካርታ እያየች መጠነቁላለች። የግብፅዋ ጠንቋይ ሴት እስቲ ይሰሩታል። ኢትዮጵያውያን ግድቡን ጨርሱታል እስኪ ይልን ብለዋላት። እነዚህ ሰዎች ስለ ውሃችን ግድማችን መስራት እችት ግብፅ በቴሌቪዥን ጠንቋይ ጋብዛ ስለ ኢትዮጵያ አስጠነቆለች።
worldwide using Apple Pay and Google Pay. Get the Remitly app. ጆሮ ለምን አታድግም ቢሉት ጉድ እየሰማው ቤት ልደጋሉ። ከወደ ግብጽ የተሰማውን ብነግራችሁ እናንተም ለማመን ግር ይላችኋል። ግን በእውነትም የሆነና የተደረገ ስለሆነ ስነግራችሁም አጀብ እያልኩ ነው። ይኸውላችሁ ከሰሞኑ የግብፁ ብሔራዊ የቴሌቪዥን ጣቢያ የግብፁ ኤምቢሲ ቴሌቪዥን አንዲት ጠንቋይን እንግዳ አድርጎ ጋብዞ ስለ ኢትዮጵያው የታላቁ የህዳሴ ግድብ አስጠነቆለ ብላችሁ ስንቶቻችሁ ታምኑ ይሆን? ወቸው ጉድ ያስብላል እኮ። ይኸውና ከሰሞኑ ጋዜጠኛውን ጨምሮ መላው የግብፅን ነዋሪ ያነጋገረች እንግዳ በግብፁ ኤምቢሲ ቴሌቪዥን በፊት ለፊት ቀርባ እንግዳ ሆና በርካታ ጉዳዮችን ከውናለች። ይህቺ የተለየችው የቴሌቪዥን እንግዳዋ ታዋቂ አርቲስት አሊያም ባለስልጣን ወይም ሙዚቀኛ እንዳትመስላችሁ። ይልቁንም ነገን በካርታዎቿ ላይ እንደምታነብ በግብጾች ዘንድ የሚታመንባትና ታዋቂ የሆነችው ጠንቋይ ናት። ጠንቋዩም በቴሌቪዥን መስኮት ቀርባ እንግዳ ሆና ስለ ሩሲያና ዩክሬን እንዲሁም ስለ ሌሎችም ሀገራት ግጭቶችና በመጨረሻም ስለ ታላቁ የኢትዮጵያ ህዳሴ ግድብም ተንብያለች። በቀጣይ በ2024 እና በቀጣዮቹ ዓመታት ምን ይሆናሉ የሚለውን ከግድቡ ጋር አንስታ ያነሳሳችሁንና አስገራሚውን ፕሮግራም ላስቃኛችሁ ወደድኩኝ። እስኪ ለአፍታ ለደቂቃ ጆሮአችንን ወደ ግብጽ ጣል እናድርገው። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አነጋጋሪና አስገራሚ ፕሮግራሞችን እንድትከታተሉ እጋብዛችሁ። ከነዚህ ሀገር ነበር ለ1600 ዓመት ቋንቋቸውን ማናቃቸው ጳጳሳት ሲመጡልን ምድራችንን ሲባርኩ ነው ያሉት። እኔ እንደ አንድ ኢትዮጵያዊ ጥያቄ አለኝ። ሃይማኖቱን ተው፣ ለጊዜው ሃይማኖቱን ተው እና እኔ እንደ አንድ ኢትዮጵያዊ ጥያቄ አለኝ። እውነቴን ነው የምልህ፣ ድብልቅ የሌለብኝ ፒዩር ኢትዮጵያዊ ነኝ። በምድሪቱ ላይ ኦርቶዶክስ ስለፈቀደችልኝ፣ ጴንጤ ስለፈቀደልኝ፣ ካቶሊክ ስለፈቀደልኝ ዩናይትድ ኔሽን አይደለም እዛ ያሰፈረኝ። አምላኬ ሲሰራኝ ከዚህ ምድር ላይ እንድፈጠር አድርጎኛል። በወንዞቿ ተራጭቼ በገደሏ ወጥቼ ወርጄ እንዳድግ አድርጎኛል። ቋንቋቸውን የማናቃቸው ጳጳሳት ለ1600 ዓመት ሲመጡ እኛ ምድር ላይ ስንቶቹ አስጠንቁለው ስንቶቹ እግዚአብሔርን የሚፈሩ ሆነው ነበረ። የኔ እኮ ህዝብ ላይ ነው መጥቶ መስቀል እንደዚህ ያለው ባርከው ተብሎ ምን ብለው እንደሚባርኩን አሁን ግዕዝ የማያውቅ ሰው ምን ብለው እንደሚባርኩ ታውቃለህ? አናውቅም። አብዛኞቻችን ቄሶቹ ያው ክፉ ነገር አያውቁም፣ ደግ ናቸው ተብሎ ስለሚሉ ሙስሊሞችም አሉና አረ ሙስሊሞችም አሉ። ከዛ በተጨማሪ ደግሞ ያው የሚልኩት ደግሞ ካሊፎች ናቸው፣ የግብጽ ካሊፎች ናቸው ወይም የግብጽ ሙስሊም ንጉሶች ናቸው ወደ ኢትዮጵያ የሚልኩትና እስላም ነው ለኢትዮጵያ ጳጳስ ሲልክላት የነበረው። ፍቃድ ተጠይቆ ያ የእስላም መሪ ያመነበትን ለራሱ ስራ ሊሰራለት የሚችልን ሰው ብቻ ነው ሪክሩት እያደረገ ሲልክ የነበረውና በዚህ ሁሉ ነገር ውስጥ ነው ኢትዮጵያ ስታልፍ የነበረው። እነዛ ጠንቋዮች መጥተው ታዲያ ምን አድርገው ነው ሄዱ? ሰሙ እንዳንድ መንፈሳዊ ሰው ምን አድርገው ነው ሄዱት? ምን ሰርተው ነው ሄዱት? በጣም ከባድ ነው። አይ ኖርማሊ ትክክል ነው። በነገራችን ላይ አባይንም ያህል ወንዝ ይዘን ጣናንም ያህል ወንዝ ይዘን በጣም በሚያሳዝን ሁኔታ ህዝቡ እንዳያልፍለት፣ ከችግር እንዳይወጣ፣ ስራ እንዳይሰራ ባጠገቡ ወንዝ እያለፈ መሬቴ በድርቅ ተመታ እያለ ኖርማሊ የማህበረሰቡ እንደ ሀገር ኮላፕስ እንድናደርግ ነው ያደረጉን። ምድረ በዳ የነበረችው ግብጽ ዛሬ አረንጓዴ ናት። አረንጓዴ የነበረችው ኢትዮጵያ ውሃዋን መጠቀም አቅቷት አይናችንን መግለጥ አቅቶ ለዚህ ያህል ዘመን በድህነት ውስጥ እንድንኖር ትንሽ ብቻ አይደለም። በነገራችን ላይ እስከ በአፄ ካሌብ ዘመን ተጀምሮ ነበረ ይህ ነገር፣ ይህ እንቅስቃሴ። ከዚያ በኋላ ግብር ይገብሩ ሁላ ነበረ ግብጾች ከአፄ ካሌብ በኋላ። ከዚያን አቆሙ እና እንደገና ደግሞ በጣም በሚገርም ሁኔታ በኃይለ ሥላሴ ዘመን ሊጀመር እና ሁልጊዜም ታስፈራራ ነበርና ችግር በቃችሁ ሲለን ያው እግዚአብሔር ይመስገን አባይን ገድበናል።
አባይን ጠልፈን በጣም ትልቅ ስኩዌር ኪሎ ሜትር ላይ አርቲፊሻል ሰው ሰራሽ ሐይቅ ተገንብቷል እና የኢትዮጵያ ሕዝብ እንዳልፍለት በጣም ይሄ በቀይ አንተን ብላ ስትሰራባት የነበረችው ግብጽ ነበረች። ወዲያው መንፈሳዊ ላይ ብቻ አይደለም ኢኮኖሚካሊ ሕዝቡ ድሃ ሆኖ እንዲኖር ሁሉ ጊዜ ከችግር ጋር ተስማምቶ እንዲኖር እንደዛ ሲያደርጉ ነበር። ይሄም በቀላል አይደለም። ሁሉ ነገራቸውን ኢትዮጵያ ላይ ኢንቨስት ያደርጉ የነበረውና እግዚአብሔር አይ ቲንክ ጊዜው ደርሷል የምንሻገርበትና ይሄ ከሃይማኖት በላይ ኢቨን እንዳንኖር ሁላ ይፈለግ ነበር እና በሃይማኖት ሰበብ እነሱ ፖለቲካቸውን ነበር ሲገነቡብን የኖሩት ፖለቲክሳቸውን ነው። ከዛ እኔ ብዙ ጊዜ በጣም ከመቃወማቸው ቤተ እምነቶች አንዱ የግብጽን ቤተክርስቲያን ነው። ብዙ ጊዜ ከኔ ጋር በግብጽ ዙሪያ አይስማሙም እና እነሱ መኖር ያቃታቸው እነሱ እስላም ሆነው እስከ ሀቢብ ጊዮርጊስ ድረስ እና ሀቢብ ጊዮርጊስ እስኪነሱ የና ሀቢብ ጊዮርጊስ ትውልድ እስኪነሳ እምላችሁ እስከ 1960ዎቹ መጀመሪያ የግብጽ ክርስቲያኖች ኦልሞስት ኦል በሚባል ደረጃ ሰልመው ነበረ። ሰልመው 95% የግብጽ ህዝብ ሙስሊም ነበረ እስከነ ሀቢብ ጊዮርጊስ ድረስ። አሁን እንደውም 9% ነው ምናምን ደርሰዋል። እና ራሳቸውን መቻል ያቃታቸው ህዝባቸውን ክርስቲያን ማድረግ ያቃታቸው ህዝቦች ለኢትዮጵያ ጳጳስ ይልኩ ነበር። የራሳቸውን ህዝብ የራሳቸውን ግብፃውያንን ወደ ኦርቶዶክስ ሃይማኖት መመለስ ያቃታቸው እኛ ጋር ግን ይመጣ መታደግ ያቃታቸው ህዝቦች መታደግ በቃ 95% እኮ ሰልሟል ህዝቡ 95%። አትሳሳት፣ ክርስቲያኖቹ በጣም ሀብታሞች ናቸው ኢጅፕት ውስጥ ያሉት። እኔ አሁን ኢጅፕት ነው ያለሁት። አትሳሳት፣ እነሱ ክርስቲያኖቹን 10% ከኔ ጋር አውራል 10% በሀቢብ ጊዮርጊስ እኔ እያልኩ እነሱ ራሳቸውን ሳይችሉ ስትል አይ ክርስቲያኖቹ በጣም ሀብታሞች ናቸው። ኢቭን መንግስትን እኮ እየመሩ ያሉት ክርስቲያኖቹ ናቸው። ስለ ሀብት አይደለም። አይ እንደዚህ ተቸግረው ምናምን ስትለው እሺ እኛ አወራነው ስለ ሀብት አይደለም። የግብጽ 95% ህዝቡ ሲጀመርም እስላም ነው። አሁን ነው 9% የገቡት 10% ደግሞ አይደሉም። ያው ኤስቲሜሽኑን 10 ካስገባችሁ ጥሩ። ያ ክርስቲያን የነበረ ህዝብ ሙሉ በሙሉ የግብጽ ቤተክርስቲያን ኮፕቲክ ቤተክርስቲያን ህዝቧን ክርስቲያን ማድረግ አቅቷት ህዝቦቿ ሲሰልሙ በጣም በሚገርም ሁኔታ ኤርሚ የሚገርም ከ7ኛው ክፍለ ዘመን ጀምሮ ይሄ ከ8ኛው ክፍለ ዘመን ጀምሮ ግብጽ በእስላም መንግስት ነበር ተመረ በእስላም መንግስት እየተመራች ለኢትዮጵያ ጳጳስ ትልክ ነበር። ጳጳስ መርጠው የሚልኩት ደግሞ የእስላሞች እኮ ናቸው። የሚገርም ከተላኩት ጳጳሳት ሙስሊም እስላሞች ሁሉ አሉበት። ኢትዮጵያን እስላም ጳጳስ ሆኖ መርተዋት ነበር። ኢትዮጵያ እስላም ማለት ነው አቡን ተብሎ አቡነ እገሌ ተብሎ እዚህ ደረጃ ነው። እና ግብጽ አይደለም ለኢትዮጵያ ለዓለም ስጋት የሆነች ሀገር ናት። አይደለም ለኛ ማለት ነው። አይደለም ለክርስትና ቁጥር 1 በምድር ላይ የክርስትና ጠላት ግብጽ ናት። በምድር ላይ የክርስትና ጠላት እቺ ሀገር ናት። ለኢትዮጵያ በሃይማኖት ህዝቡ ድሃ ህዝቡ እንዳይሰራ ህዝቡ ድሃ እንዲሆን ህዝቡ ስራን እንዳይሰራ በህዝብ ጭንቅላት ለ1500 ዘመን በህዝብ ጭንቅላት ሲጫወቱ የነበሩት ግብጾች ናቸው። እና እኔ ከግብጽ ጥሩ ነገር ይመጣል አይደለም ግብጽ ብዬ ጥሩ ነገር ማሰብ አልፈልግም። ምክንያቱም ህዝቡ ጭምር እግዚአብሔርን እንዳያውቅ ያደረጉት ለነሱ ጥቅም ሲባል። በጣም የሚገርማችሁ እኔ አንድ ጥያቄ ጠይቄያቸው ነበርና ሚካኤል በ12 ለምን እንደሚከበር ታውቃላችሁ? እኔ እዚህ ውስጥ ያላችሁ ኦርቶዶክሶች ሚካኤል በ12 የሚከበረው በግብጽ ሀገር የሚመለክ ጣዖት ነበረ። ሁሌ ወር እየጠበቁ በአመት እየጠበቁ በ12 የሚመለክ ጣዖት ነበር። ሂዱና ጠይቁ በደንብ የሚመለክ ጣዖት ነበረ። ህዝቡ ወደዛ ጣዖት እንዳይሄድ በዚያን ዘመን የነበረው ንጉስ ነው። በዚህ ቀን ህዝቡ ወደ ጣዖት እንዳይሄድ ምን እናድርግ ብለው ተነጋግረው ለምንድን ነው ሚካኤልን ማንዘክረው ብለው በአግሪመንት ነው 12 ሚካኤል የሆነው። ግቡና ሂዱና ጠይቁ መምህራኑ። ጣዖቱ ዝሁል ይባል ነበር። ሰሙሻ
እና ዲስማች አሁን 12 ሰው በቃ ሄዶ ጣዖትን በዚህ ቀን ጣዖትን እንዳያስብ በዚያን ዘመን የነበረው ንጉስ ምን አደረገ? ህዝቡ ያ ነገር ትሬንድ ሳላረገው ለምን ሚካኤል አይከበርም ብሎ ነው። አሁን ዛሬ ላይ 12ን እየጠበክ እንትን የምትለው ሌላ ነገር እኮ አይደለም። በግብጽ ውስጥ ይመለክ የነበረ ጣዖት ነበረ። ኢቭን ከቀን አንፃር ግብጾች የረሱትን በዓል ዛሬ ኢትዮጵያ ውስጥ በቃ በጣም ከባድ ነገር ነው። ግብጽ ረስተውታል እኮ እነሱ ራሱ 12 ነው ግብጻውያን ያከብራሉ። 12 አይደለም የጌታን እንትን ለማክበር በምን አይነት ስቃይ ውስጥ እንደነበር እስከ ሀቢብ ጊዮርጊስ እስኪ እነሱ ድረስ እስከ 1960ዎቹ የግብጽ ቤተክርስቲያን ኢቭን ኢፍ ስለ ኢየሱስ መንገድ ላይ ወጥቶ መናገር አትችልም ነበር። ቤተክርስቲያኗ ሁሉ ተዘግቶ ነበር ግብጽ። እና አቡነ ሽኖዳ ትውልድ በምን አይነት ዋጋ ውስጥ እንዳለፈም ልታውቁ ይገባል። ስለዚህ እቺ ሀገር ናት ህዝቦቿን ክርስቲያን ማድረግ ያለቻለች ሀገር ነበረች። ለኢትዮጵያ ጳጳስ እየሆኑ ሲመጡ የነበሩ ህዝቡን ያላደነ ህዝብ የኛን እኔ ሆነ አንድ የመጽሐፍ ቅዱስ ጥቅስ አለ። ክርስቶስ ሄደ በአይን ላይ ያለውን ምሰሶ ሳታይ ወንድምህን ጉድፍ አትይ። ግብጽ አይኗ ላይ ምንም ያህል መሰሶ ተጋርዶ እየመጣች የኢትዮጵያን ጉድፍ ታጠራ ነበር። እና ይርም እየቀጥል ዋው አያችሁ፣ ፐርሰንቱ እንኳን ራሱ ጨመረ ብሎ ያለ አሁን በቅርብ ጊዜ ነው ማለት ነው። እንደውም የሰሜን አፍሪካ አካባቢ እኮ በቤተክርስቲያን ታሪክ የሰሜን አፍሪካው ወረዳዎች የሊቢያም ይሁን የቀሬና እነዚህ በአልጄሪያ እና ሞሮኮ አካባቢ ላይ እንደዚሁም ግብፅን ሁሉ ጨምሮ በቀድሞ ዘመን የክርስቲያን ምድር የተባለው ወደ እስልምና የገባበት ዘመን እኮ ይታወቃል። ስለዚህ የግብፅን ሃይማኖት የሚከተሉ የኢትዮጵያ ሰዎች ተብሎ በገድሉ ላይ ገድለ ቂርቆስ የሉጣ ላይ የተጻፈውን እሱን ቃል ይዤ ነው ወደዚህ የመጣሁትና ቅድም ወንድምነትም እንደውም ስወጣ አይ ቲንክ ደብሮቴውን ብዬ ነበረ። ተመልሶ መጥቷል። ብሩኬ የቅድሙን የምትለው ነገር ካለ እሱ ላይ ሀሳብ መስጠትና ለሌሎችም እንሰጣለን። ረጅም ሰዓት ስለተቀመጡ ብሩኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የአምልኮ የውጭ ግንኙነት ላይ ያሳየህን ላይ የምትለው ነገር ካለ ማለት ነው። ገጽ 10 ላይ ያሳየህ። ተባረክ። ከቤት ውጭ ስለሆንኩ ነው። በጣም ይቅርታ። ትንሽ ብቻ ልበልና ሰሙ የተናገረው ላይ ማስረጃ ደግሞ ብታሳይ ደስ ይለኛል። የአቡነ ጎርጎሪዮስ መጽሐፍ አዘጋጀውና ሙስሊም ጳጳስ ይሾም ነበረ አለ ሰሙ። አሁን ይሄ ሐሜት ነው ወይስ እነሱ ራሳቸው ይሄን ያምናሉ የሚለውን በማስረጃ ብታሳዩ። በደንብ የአቡነ ጎርጎሪዮስ መጽሐፍ አመጣዋለሁ። እሺ ገጽ 27 ላይ ቃል በቃል ከመጡት መካከል ከግብጽ ከመጡት ጳጳሳት መካከል ሙስሊም እንደነበርና 7 መስጊዶችን እንደሰራ በኢትዮጵያ ይናገራል። ይሄ ማለት የራሱ የኢትዮጵያ ኦርቶዶክስ። ስለዚህ ሰሙ በጥላቻ ኤርሚያስ በጥላቻ ብሩክ በጥላቻ ተናገሩ ብለው ሊሉ አይችሉም። ብፁዕነታቸው የጻፉትን መጽሐፍ እናሳያለን። እሺ ቀጥል። በጭራሽ። ለምን ቃል በቃል ጽፈዋል። እኔ በጣም ልናገር የፈለኩት ቅድም እዛ ላይ በሴራ በተንኮል የኒቂያ ጉባኤ ውሳኔ ነው ብለው በግብጽ ስር እንድንሆን ጳጳሶችን ለ1600 ዓመት ከ110 በላይ የሆኑ ጳጳሳቶች ሲላኩ ነበር ይልና በጣም የሚገርመው እንኳን ጎረቤት ሀገር ይቅርና ይላል። እዛው ቀጥል ብታነበው እንደዚህ ነው የሚለው። እንኳን ጎረቤት ሀገር ይቅርና ኢትዮጵያ ውስጥ እንኳን ክርስትና ለማስፋፋት ችግር ሆኗል ነው የሚለው ቃል በቃል። እንኳን ጎረቤት ሀገር ይቅርና ኢትዮጵያ ውስጥ እንኳን በዚህ ምክንያት ነው የሚለው። ከግብጽ ጳጳሶቹ ይመጡ ስለነበር በዛ ወቅት የቋንቋ አለመግባባት ችግር ስለነበረ ጎረቤት ሀገር እነ ሶማሌ፣ ኤርትራ፣ ሱዳን ምናምን ኬንያ ይቅርና ኢትዮጵያ ውስጥ እንኳን ወንጌልን በአግባቡ እንዳናስፋፋ ምክንያት ሆኗል፣ እንዳይሰበክ ምክንያት ሆኗል ይላሉ። ይሄ ትልቅ እንቅፋት ሆኖብናል ይላሉ። እውነት ነው አይደለም? ሶማሌ፣ ኦሮሚያ፣ ደቡብ የነካ እንኳን ክርስትና አልነበር። ኦሮሚያና ደቡብ እንኳን የደረሰ ክርስትና አልነበረም። የነበረው ክርስትና ወንጌል እዛ እንኳን ተኪዶ አልተሰበከም ነበር። እውነታቸውን እኮ ልክ እኮ ነው የተናገሩት። በጣም በሚገርም ሁኔታ እኛ ብንናገረው እናንተ ጥላቻችሁ፣ ግን ቃል በቃል ጽፈውታል። ኢትዮጵያ ላይ እንኳን ወንጌልን በአግባቡ እንዳንሰብክ ምክንያት ሆኖብናል ለ1600 ዓመታት። የታል ታዲያ ክርስትና የት ነው? ኃይለ ሥላሴን ያመሰግናሉ።
እድሜ ለኃይለ ሥላሴ ይሁንና በዛ ሰዓት ነው ለመጀመሪያ ጊዜ ጳጳስ ይሾም ነው። ገጽ ስንት ነው ያልከኝ ወንድምነት? ገጽ 27 እና ምንም ብሩኬ አልክ። እሺ አሳየውና አሁን ቀጥል። እሺ ቀደም ሳሙሻ የተናገረው ከዚህ በፊትኛም ስንናገረው ነበር። ለመናገር ደግሞ ማንበብ በጣም ይጠይቃል። ለማንበብ ደግሞ ግብአቶቹን ማምጣት አለብን። ብፁዕ አቡነ ጎርጎርዮስ የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩ አሁን በሕይወት የሉም፣ ሞተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ መታተም የታተመው ገጽ 27 ላይ እንዲህ እናነባዋለን። ሰሙ ከጥላቻ ተነስቶ አወራ እንዴት እስላም ብሎ ይላል ብሎ የሚለው ላይ እንደዚህ እናነባዋለን። ብፁዕነታቸው የጻፉትን ከላይ ጀምሮ ላንብበው አይደል? እንደዚህ ይላል። ጥያቄ ምልክት አኖሬበታለሁ። ራሱ ሊቀ ጳጳስ የነበሩት አባ ክርስቶዶሎም አርፈው በምትካቸው አባ ቄርሎስ ሊቀ ጳጳስ ሆኑ። ይህን የጻፉት እንግዲህ ብፁዕ አቡነ ጎርጎርዮስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ማለት ነው። መርጌታ አይ ቲንክ ያውቋቸዋል። እኔ ያላየኋቸውን በአካል እሳቸው ግን ያውቋቸዋል። በቅርብ ጊዜ ነው አይደል የሞቱት? መርጌታ አይ ቲንክ በቅርብ ዓመታቶች ውስጥ ነው የሞቱት። አዎ ልክ ነህ ኤርሚዬ። ሳሙሻም ታውቃቸዋለህ በአካል? እንዴ እኔ እንትን ገዳማቸው ድረስ ሄጃለሁ። የዝዋይ ገዳምን ያስገደሙ እዛ ነበር። እኔ ወደ ሸዋ ስላልመጣሁ የኔ አርሲ ሊቀ ጳጳስ ብፁዕ አቡነ ናትናኤል ስለነበሩ ይህን በስም ነው የማውቃቸው፣ አላየኋቸውም በአካል። እሺ አባ ቄርሎስም ሊቀ ጳጳስ ሆኑ። አባ ቄርሎስ ሊቀ ጳጳስ እንደሆኑ ወደ ኢትዮጵያ ጳጳስ በመላክ የግብፅን ቤተክርስቲያን ቅዱስ ሲኖዶስ ዝግጅት አደረገ። ነገር ግን ያን ጊዜ ግብፅን ይገዛ የነበረው በድር ኤል ጀማል ተጽዕኖ ወደ ኢትዮጵያ የተላኩት ቅዱስ ሲኖዶስ የመረጣቸው ሳይሆኑ የእስላሞች ወዳጅ አቡነ ሳዊሮስ ነበሩ። ዋት ሰማልኝ እንግዲህማ። አቡነ ሳዊሮስ ወደ ኢትዮጵያ ሲገቡ የኢትዮጵያ ንጉሥ ግርማ ስዩምና ህዝቡ ካህናቱም ግርማዊ ስዩም ነው ወይስ ምንድን ነው? የኢትዮጵያ ንጉሥ ግርማ ስዩምና ካህናቱ ህዝቡና ካህናቱ ኢትዮጵያ ንጉሥ ግርማ ስዩም እንትን እያለው ነው የሚሄደው። አንዱ የኢትዮጵያ ንጉሥ ነው። ከዛም ቀጥሎ ግርማ ስዩም ግርማ ስዩምና ህዝቡ ካህናቱ ጭምር በደስታ አቀባበል አደረጉላቸው። ነገር ግን አቡኑ ከበድር ኤልጀማል ጋር ባደረጉት ስምምነት መሰረት ለኢትዮጵያ ቤተክርስቲያን ምንም ስራ ከመጀመሪያቸው በፊት በኢትዮጵያ ለሚኖሩ አረብ እስላሞች መስጊድ እንዲሰሩ አደረጉ። ጳጳሱ ከግብፅ ተልከው መጥተው በኢትዮጵያ ኦርቶዶክስ ቤተክርስቲያን ምን እንዲሰራ አደረጉ? መስጊድ። ይኸውልህ እንግዲህ ጨዋታው እስላሞች በኢትዮጵያ ላይ ሃይማኖታቸው እንዲስፋፋ የሀሳብ ድጋፍ ይሰጧቸው ጀመር። ጳጳሱ ሐዋርያዊ ተልእኮ ይዘው የመጡት ማለት ነው። እኚሁ አቡን በኢትዮጵያ 7 መስጊዶችን ማሰራታቸው ይነገራል። ጳጳሱ 7 መስጊድ አሰራ። እልል በኢትዮጵያ ሀገሬ። ማን የጻፈው? ብፁዕ አቡነ ጎርጎርዮስ ሊቀ ጳጳስ። ወይኔት ያለች ሳራ። አረ ገና መቼ እንዴ? ገና ወርቁን ስናሳይሽማ ጨርቅሽን ጥለሽ ማበድሽ ነው። የተከፈለው ወርቅ ብቻ አይደለም ኤርሚ፣ አልማዝ ነው። አልማዝ ዳይማ አልማዝ ማጀብ። ወይኔ ያለች እውነትም ወይኔ ብቻ ሳይሆን ወይኔ ነው ማለት ያለብን። እሺ እኚሁ አቡን በኢትዮጵያ 7 መስጊዶችን ማሰራታቸው ይነገራል።
ጳጳሱን ያደረጉበት ምክንያት ከበድር እልጀማር ጋር የገቡት ቃል ኪዳን ለመፈጸም ብቻ ሳይሆን እርሳቸው በኢትዮጵያ ይህንን ሲያደርጉ በግብፅ የሚኖሩ ወገኖቻቸው አገዛዝ የቀለላቸው መስሏቸው ነው። ነገር ግን የኢትዮጵያ ሕዝብ የእስላሞች መልክተኛ ሆነው በመጡ በእነዚህ አቡኑ ላይ ተቆጥቶ ተነሳ ይላል። የእስላም መልክተኛ ሆኖ ማን የመጣው? ጳጳሱ። ጥላቻው የበረታ ሄደ። በዚህ ምክንያት ጳጳሱ ወደ ማረፊያ ቤት ገቡ። ሊከተክቷቸው ነበር ማለት ነው። አሰርተዋቸው የነበሩትን መስጊዶች እንዲፈርሱ ተደረገ። በዚህን ጊዜ ከአቡኑ ጋር አብሮ ወደ ኢትዮጵያ መጥቶ የነበረው ወንድማቸው የተደረገውን ሁሉ ለበድር እልጀማል ነገረው። እርሱም ይህን በሰማ ጊዜ ኃይለኛ ነኝ ባይ ነበረና የሚከተለውን መልእክት ለኢትዮጵያ ንጉሥ ለግርማ ስዩም ላከ። በየሀገሩ የፈረሱትን መስጊዶች እንደገና ካልተሰሩ እኔም በግብፅ የሚገኙትን የቅብጥ ኮፕቲክ አብያተ ክርስቲያናትን እንዳልነበር አደርጋቸዋለሁ ብሎ የዛቻ መልእክት ላከበት። ነገር ግን ንጉሱ በኢትዮጵያ ወኔ ተቀስቅሶ ዛቻውን ከምንም ሳይቆጥር የሚከተለው መለሰለት። ከግብፅ ቤተክርስቲያን አንዲት ድንጋይ ብትነሳ መካ ተሻግሬ ከካባ ድንጋይ አመድ አድርጌ ኢትዮጵያውን ካይሮ እልክልሃለሁ የሚል መልስ ላከበት። ከመካ የመስጊድን ድንጋይ አስመጥቼ እሰራለሁ የሚል መልስ መለሰለት የሚሉም አሉ። በዚህም በግርማ ስዩም ዘመነ መንግስት በመካከለኛው ምስራቅ የመስቀል ጦርነት ተጀምሮ ስለነበረ ግብፃውያን ፊታቸውን ወደዚያ ሲመልሱ የኢትዮጵያውያን ደግሞ አይናቸውን በግብፅ ላይ ጥለው ነበር ብሎ ይላል። ይሄው ጳጳስ ከግብፅ ሀገር መጥቶ 7 መስጊድን አሰርቶ ሄደ። ገጽ ስንት ነበረ የዳይመንዱና የወርቁ? ብርቄ አንተ ነህ ይሄንን ማትረሳ። የት ላይ ነበር የወርቁና? ከመጀመሪያ ስታነበው ከዛ ነው ማብራራት የሚጀምረው። ከ25 ምናምን ሲጀምር ይሄ አዲሱ እትም ነው። ኦኬ ይሄኛው አዲሱ እትም ነው። አይ እንትሩ ገጹ ነገር ከ15 ጀምሮ አይ ቲንክ እንደዛ አካባቢ ስትጀምረው ታገኛለህ። እኔማ ደሜ ፈልቶ ከዛ በባለፈው በቃ ከዛ በኋላ መጽሐፍ አናዶኝ እኮ አላነበብኩትም። ስንት ራኮ በጣም ያናድ ነበርና ከግብፅ ጳጳስ ካልመጣ አትባረኩም የሚል ፖለቲክስ ሰሩና ከኒቂያ ጉባኤ በኋላ ያንን ነው ትዊስት ያደረጉት። ትዊስት አድርገው እና እኛ ካላክንላችሁ አትባረኩም የሚል እንትን አመጡ። ስለዚህ ይሄን ለማድረግ በቃ ወርቅ አልማዝ በቃ ሚላክ ወደ ግብፅ በቃ የኢትዮጵያ ሪሶርስ አይደለም። ያ ብቻ እኮ አይደለም። ግብፅ ላይ አባይ ወንዝ ላይ ራሱ የሰሩብን ፖለቲካ አይደለም። እና ግብፅ ውስጥ የግብፅ ኮፕቲክ የምትባል ቤተክርስቲያን በኮፕቲክ ስም የተደራጀ ፖለቲክስ ነው ያለው። የኢትዮጵያ ጠላት ማለት ነው። ለዛ ነው ኮፕቲክ የምትባል ቸርች የኢትዮጵያ ጠላት ናት የምንለው ለዛ ነው። እና ለህዝብ እንኳን ማትራራ የአረመኔና የጨካኞች ስብስብ እና እግዚአብሔር ያሳየ እነሱ አልቆ እንኳን 5% ሆነው አልቀው ማለት ነው ለኢትዮጵያ ጳጳስ ይልኩ ነበር። አይገርምም? የኢትዮጵያ ህዝብ ይባረክ ብለው ጳጳስ ይልኩ ነበር። ኢትዮጵያ ውስጥ አልቋል። እነሱ እኮ የሉም። እና እንዲህ አይነት ድራማ ሲሰራብን ነበር። ቁጥራቸው መቼ ነው የጨመረው? አሁን ያለው ደረጃ 9% ላይ የደረሱት መቼ ነው? የቅርብ ዘመን ነው። አሁን ላይ ነው። አሁን የአሁን ሪሰንት ዳታ እስከነ ሀቢብ ጊዮርጊስ ድረስ 5% ነው። እንደውም ኮላፕስ አድርገው ጠፍተው ሁሉ ነበረ። እንዳለ ቤተ እምነታቸውን ዘግተው ሁሉ ነበረ። አሁን እነዚህ ናቸው አሁን ዛሬ ኮፕቲክ ነን እንትን የሚሉት ያው ፖለቲከኞች ናቸው። እና እኔ የግብፅን ቤተክርስቲያንን ግብፅንም የሚደግፍ ለኔ የኢትዮጵያ ጠላት ነው። ምክንያቱም 1500 ዘመን ትንሽ ዘመን አይደለም። 1500 ዘመን ኢትዮጵያ የምትባል ሀገር ቢቻላቸው ኢትዮጵያን ከታሪክ መፋቅ ነው የሚፈልጉት ቢቻላቸው። ያው አሁንም እየሰሩ ያሉት ኤርትራ ላይ መተው ምን እያረጉ እንዳለ፣ ጅቡቲ ላይ መተው ምን እያረጉ እንዳለ፣ ሶማሌ ላይ መተው ምን እያረጉ እንዳለ የሆነ ሴጣን የሰፈረባቸው ጭንቅላታቸውስ በኢትዮጵያ ዙሪያ ጤናማ ነገር ይሄው እስቲል አሁን ይሄ በሁለተኛው የመስቀል ጦርነት ጊዜ አሁን ኢትዮጵያ ያልተሳተፈችበት አንዱ ምክንያት ከግብፅ ጋር ባላት ኮንትሮቨርሲ ነው። ለዛ ነው
የሱልጣኑ የዴር ሱልጣንን የሰጣቸው እዛ በኢየሩሳሌም ያለው በዚህ ጦርነቱ ላይ ኢትዮጵያ ስላልተሳተፈች ነው ያን አሳልፎ ለኢትዮጵያ የሰጣ። ስቲል ግን አሁን ግብጽ የኔ ነው እያለች አሁንም ዴር ሱልጣን ላይ የግብጽ ኮፕቲክ ቤተክርስቲያን ኢትዮጵያውያኖችን እያሰቃየች ነው ስቲል ማለት ነው። ባለፈው እንደውም መንገድ ሁሉ ከልክላቸው ነበር። እቺም ቤተክርስቲያን ነው እንግዲህ ከኢትዮጵያ ጋር እህት የሆነችውና አንዳንድም ክፉ እህት ይኖራል። እንደዛም ብለን ብናስብ ጥሩ ነው። ደግ እህቶች እንዳሉሉ ምናልባት አንቀጹ አይተው ከሆነ ይዘው ከሆነ ሰሙ ወይ ኤርሚዬ አንቀጸንሳ ምንድነው? ፍትሐ ነገሥት ላይ እይሲሙ ሰብአ ኢትዮጵያ መምህረ እማእምራን ይሆሙ ኢትዮጵያውያን የሆኑ ሰዎች ኢትዮጵያዊ የሆነ ጳጳስን አይሹሙ የሚል የግዝት ቃል አለ። እስከ አሁን ድረስ አልተነሳም። 1963 ዓመተ ምህረት ነው ኢትዮጵያውያኑ በራሳቸው እጅ የራሳቸው ኢትዮጵያዊ የሆነ ፓትርያርክን የሾሙ። 1963 መጋቢት 21 ይመስለኛል ቀኑ 1963 ለመጀመሪያ ጊዜ ምንም እንኳ ኢትዮጵያዊ ዜግነት ያለው በ1951 ዓመተ ምህረት አቡነ ባስልዮስ ቢሾሙም አቡነ ባስልዮስን የሾሙልን እነሱ ራሳቸው ግብፃውያኑ ናቸው የሾሟቸው 1951 ላይ። ከዚያ በኋላ በ1963 ዓመተ ምህረት አቡነ ባስልዮስ ሲሞቱ ሌላ ፓትርያርክ አስፈለጋት ኢትዮጵያ። ስለዚህ ምን ብለው ላኩ? ፓትርያርኩ ስላረፉ እናንተ መጣችሁ አሁንም ቢሆን ፓትርያርክ እንድትሾምልን የሚል መልእክት ተላከላቸውና የነሱ ፓትርያርክ ደግሞ በጊዜው አርፈው ስለነበረ ኢትዮጵያውያኑ አይ እናንተ ባረፉት ፓትርያርክ ሌላ ፓትርያርክ ሾማችሁ ከዚያ በኋላ ባለው ጊዜ እንደዚህ ጊዜ አንጠብቅም ብለው የኢትዮጵያውያን ጳጳሳት በራሳቸው አቡነ ቴዎፍሎስን በ1963 ዓመተ ምህረት ሾሙ ማለት ነውና ግዝቱ ፍትሐ ነገሥት ላይ ያለው ግዝት እንኳ እስከ አሁን ድረስ እነዚሁ የኢትዮጵያ ሲኖዶስ ራሱ ማንሳት አልቻለም። እና ይህ ሁሉ አሳዛኝ የሆነ ውድቀት ነው። አብዛኛው ምናልባት በኢትዮጵያ በመጽሐፍ የላይም ጽፌዋለሁ ያገኛችሁት ካላችሁ የዘመናት እንቆቅልሽ ላይ 185,000 ጻድቃን ሰማዕታት አሉ በኢትዮጵያ 185,000 በስም ተጠቅሰው በስም ያልተጠቀሱ ማንም ምንም አሸዋ የመቁጠር ያህል ነው። ምክንያቱስ ወበዛቲ ዕለት አይረፉ እልፍ አእላፋት ቅዱሳን ስለሚል ስንክሳሩ ወበዛቲ ዕለት አይረፉ እልፍ አእላፋት ቅዱሳን 100,000 ማለት ነው። እልፍ ማለት 10,000 ነው። ከዛ ደግሞ አእላፋት ደግሞ ወደዛ ስለሚሄድ ማለት ነውና እንዲህ ያለ ስለሚሄድ ስለዚህ ዛሬም ድረስ ቤተ ክርስቲያን ገና ነፃ ያልወጣችበት እስራት አለ። ኤርሚም ሌሎቻችሁም አላችሁ። ይሄ የአጽዋማት ሕግ በራሱ ሰኔ ጾምን እነዚህን ሁሉ እንሻር ያሉ ከግብፅ የተቀበሏቸው በመሆናቸው ነው። እና የኢትዮጵያ ሕዝብ ደግሞ ገና ዳዴ እያለ ነው ያለ። ምንም ምሁራኑን እንኳ ሊቀበል ያልቻለው ያ የግብፅ ከርስ ያ የግብፅ መርገም አሁንም የሊቃውንቶቻችንን አእምሮ ምን አሳውሮ ይዞታል። የሚገርማችሁ በአማርኛ ጽሑፍ በአማርኛ የጸሎት መጽሐፍ በአማርኛ ሲጻፍ የግብፅ ተቃውሞ ከግብፅ ደብዳቤ ተልከዋል ተብሎ ነው። ለምንድን ነው? በአማርኛ ከተጻፉ የጸሎት መጽሐፍትና ሌሎችም ህዝቡ ይነቃል፣ ህዝብ ያነባል። ህዝብ ከነቃ ካነበበ ወደ ማስተዋል ሲመጣ ከዚያ ያለመገዛት እንትን ሊኖረው ነው። አልገዛም ባይነት ለግብፅ ስርዓት እጅ አልሰጥም ባይነት ሊያመጣ ስለሚችል በግዕዝ ነው። ነፍስ የምታውቀው አማርኛን አታውቅም፣ ትግርኛን አታውቅም፣ ኦሮምኛን አታውቅም። ከግዕዝ ውጭ ነፍስ አታውቅም። ስጋ ግን ሁሉን ያውቃል። ስለዚህ ጸሎት ደግሞ ነፍሳዊ ስለሆነ ስለዚህ ተብሎ ሰላማዊ ሰልፍ ጎንደር ላይ የነበርኩበት ጊዜ ነው።
በአማርኛ ተጻፈ ተብሎ እና እስከዚህ ነው ስር የሰደደ ጥላቻ፣ ስር የሰደደ ክፋት ነው ያላቸው ኢትዮጵያ ላይ እንደዛ አይነት ብዙ የብራና መጽሐፍት ገና ወደ አማርኛ ያልተጻፉ ያልተተረጎሙ ስላሉ እንጂ ብዙ ጣና ባህር ለምንድነው እዚህ የቆመው? እዚህ ባህር ዳር ላይ የቆመበት ምክንያት ምን እንደሆነ ታውቃላችሁ? ብለው አቡነ ማናቸው ጺማሙ ገብረ መንፈስ ቅዱስ አቡዬ ሲጠይቁ እግዚአብሔር የአባይን ወንዝ በብርጭቆ እንኳ ብትጠቀሙበት ሊገለብጣችሁ ስላሰበ ነው ይህንን ሐይቁን እዚህ ያስቀመጠው። አባይ ኤደን ገነትን የሚያጠጣ ነው። ስለዚህ እያንዳንዷን ውሃ እግዚአብሔር ይቆጥራታል፣ ያውቃታል። ካጎደላችሁ ሊገለብጣችሁ አስቦ ነው ተብሎ እስከዚህ አፈ ታሪኩ ዛሬም ድረስ አለ እየተነገረ እና ሴራው ብዙ ነው ልላችሁ ፈልጌ ነው። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የራሷን ፓትርያርክ በራሷ ጳጳሳት መሾም የጀመረችው 1963 ዓመተ ምህረት ነው። አስልታችሁ አስቡትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓለም አብያተ ክርስቲያናት እንደ አንድ ቤተክርስቲያን አድርጋ የተቆጠረችው ያው 63 ዓመቷ ይመስለኛል። 63 64 አካባቢ ነው። ከዚያ በፊት በግብፅ ሞግዚትነት ስለምትታወቅ ግብፅ ያደረገችውን እኔ ያደረኩት ብላ ነው የምታምነው። እስክንድሪያ የትኛውን ጉባኤ ላይ የለችበትም መቼም ታውቃላችሁ። ኬልቄዶን የምንበል የኤፌሶን ጉባኤ፣ ኒቄያ ጉባኤ፣ እነዚህ ሁሉ የተካፈሉ ማን ናቸው? ግብፃውያን ናቸው። ግን የኔ ጉባኤዎች ናቸው ብላ እንድትቀበል የተገደደችው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ስለሆነች ነው? ስለነበረች አይደለም። የኤፌሶን ጉባኤ አንድ ተወካይ አላከችም። ምን ስለሆነች አትታወቅም። በጓዳ ውስጥ በግብፃውያን ጓዳ ውስጥ የተደበቀች እንዲሁ የቤት ሰራተኛ በሏት ማለት ናት። ኢትዮጵያ ማለት የቤት ሰራተኛ የተደበቀች የማትታወቅ ዓለም ማያውቃት። ዓለም የሚያውቃት ማንን? ግብፅን ነው። ፊት ለፊት የምትጋፈጠው በየትኛውም ጉባኤ ቢሆን የምትጋፈጠው ግብፅ ናት። ኢትዮጵያስ ማን አውቋት? የራሷ መምህራን የራሷ ጳጳሳት እንዳይኖሯት እኮ አገደች አይደለም? የግብፅ በአንቀጽ ነው እኮ ያጸደቀችው እኮ በዚህ በእንትኑ ላይ ነው 55 እሺ። እና እስከዚህ ነው ልላችሁ ፈልጌ ነው። ኤፌሶን ጉባኤ፣ ኒቅያ ጉባኤ እንላለን አይደል? ማን ነው? ግብፅ ናት ይህን ማለት ያለባት። ነገር ግን በውክልና ነበርንበት። በውክልና ዝም ብለህ በውክልና ግብፅ እኛን ወክላ ምንም አትወክለንም፣ አታውቀንም። እና ዓለም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳያውቃት ተደብቃ የኖረች ቤተክርስቲያን ናት። አሁን ነው እየወጣች ያለችው ማለት ነው። አሁን ነው ወደ ውጭ እየወጣች ያለችው። ልክ ሱቅ ገዝተሽ ነይ እንደምትባል የቤት ሰራተኛ እንደዚያ ብቅ እያለች እየወጣች ዓለምን እያወቀች ትምህርቶቿን ከዓለም ለማስተዋወቅ የራሷ ትምህርቶችም ገና ዓለም የማያውቃቸው ትምህርቶች ናቸው ያሏት። ዓለም የማያውቃቸው ትምህርቶች አሏት። ምክንያቱ ዓለም አያውቃትም ነበር። በምን ትተዋወቃለች? ስለዚህ ቲክቶክ ላይ ያሉ አክቲቪስቶች አሁን ኦርቶዶክስ እንመራለን ይበሉ እንጂ አክቲቪስቶቹ ቤተ ክርስቲያኒቱ የምትመራው በሲኖዶስ ነው። ስለዚህ ደግሞ እነንትና የሚሏቸው ሁሉ አታውቃቸውም። ቤተ ክርስቲያን በስም ራሱ አታውቃቸውም። በስም እንትና እንዲህ ያለ ቢባል አታውቅም። የምታውቀው ጎርጎሪዮስ እነ ጎርጎሪዮስ እንዚናዙ በሃይማኖተ አበው ስም ሃይማኖተ አበው እነዛም 318ቱ ሊቃውንት የውጭ ዜጎች ናቸው፣ የውጭ ናቸው። ትምህርታቸውም ቢሆን እዚህ ኢትዮጵያ ውስጥ ያለው አይደለም። በስም ግን ጥቂቶቹ ይታወቃሉ። እነ ዮሐንስ አፈወርቅ ምናምን እንጂ እነ አርጌን ምናምን ብትለው ምንድን ነው አርጌን? አራት አይናው እዝራን እስክጠይቁት አርጌን ምንድን ነው እስክበሉ የሆነ ሌላም ጠይቋቸው። የለም የሌለ ትምህርት ነው እየሰማ ነው ያለና ግብፅ ግን በኢትዮጵያ ቤተ ክርስቲያን ላይ እጅግ በኢትዮጵያ ሕዝብ ላይ በኢትዮጵያ ኦርቶዶክስ ብቻ አይደለም በመላው የኢትዮጵያ ሕዝብ ላይ በሙስሊሙም ቢሆን በሌላው ቢሆን አርሶ እንዳይበላ
አርሶ ያገኘው ምርት እንኳ እንዳይጠቀምበት በዝክር በተስካር በምኑ በስንቱ ጉድ እንዲጨርሰው ለልመና እንዲዳረግ አድርጋ ይኸው ዛሬም ድረስ ሰላም እንዳይኖራት ምድሪቱ እየታገሉ ያሉ ከዚህ የተነሳል። ከጥንትም ጀምሮ የነበረ ሴራቸው ነው። የኢትዮጵያን ልማት አይፈልጉትም። የኢትዮጵያን ብልጽግና አይፈልጉትም። ማን? ቤተ ክርስቲያኗ ራሷ የግብፅ የእስክንድርያ ቤተ ክርስቲያን። የሰማነውን እንግዲህ እንደሱ ይሆንልኝ። እሺ ጌታ ይህንንማ ምን በዝነ ልቦናችን ያሳድርብን ይባላል። አልጨረስከውም? እንኳንም አልጨረስከው መሪ። እሺ ወገኖች እንግዲህ ለዚህ ሁሉ ነገር መንፈሳዊው ዓለም ላይ እኔ በጣም በእውነት የአባ ጊዮርጊስን መጽሐፍ አነባለሁ። ባለፈው ብርኬ ትንሽ እንደዚህ አሳይቶኝ ተበሳጭቼ አላነበብኩትም። በአንድ ቀን ባነባት መጨረሳት ናት። በጣም ብዙ ገጽ እንኳን አይደለም። አዎ አንድ ቀን እቺን በኔ ንባብ አንድ ቀን ነው። 171 ገጽ ነው። አነባታለሁ እቺን መጽሐፍ 171 ገጽ ነው። በእውነት አነባዋለሁ። እኚህ ጳጳስ በትክክል ጽፈውታል እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችው ትንሣኤ ዘጉባኤ ማተሚያ ቤት ማለት ነው። የቤተክርስቲያኒቱ ማተሚያ ቤት ነው። በጣም ብዙ ነገር ነው የያዘው። እዚህ ቅድም ሰሙሻ እንዳለው ገጽ 3 ላይ መቅድሙ ላይ ምናሉ ጳጳሱ አባ ጎርጎርዮስ ሊቀ ጳጳስ ዘሸዋ የኢትዮጵያ ቤተክርስቲያን ከቅብጥ ያው ግብፅ ማለት ናት ቅብጥ ቤተክርስቲያንን ጳጳሳትን ብዙ ወርቅ እየከፈለች እያስመጣች ለ1600 ዓመታት መቆየቷን አንክድም ይላል። ለ1600 ዓመታት ምን እያለች ወርቅ እየከፈለች ዳይመንድ አልማዝ እየከፈለች ማለት ነው፣ እንቁ ለ1600 ዓመታት ጳጳስ ከግብፅ ለማምጣት መጥተው እኛም ቋንቋቸውን አናቅም፣ እነሱም የኛን ቋንቋ አያውቁ። ባርካውን ሳይሆን ረግመውን ለመሄድ ወርቅ እንከፍል ነበር። እኔ ባርኮት ነው ብያለም። እውነት መንፈሳዊ በረከት ከድሮ ዘመን ጀምሮ ብትባረክ ምድራችን ለምን በጦርነት ላይ እስካሁን ድረስ ኖረች? እስኪ ጦርነት ያልነበረበት አንድ ንጉሥ ጥራልኝ ኢትዮጵያ ውስጥ በባለፉት ታሪኮች ወደኋላ ሄደ በሱ ዘመን ሰላም ነበረ ብለህ የምትለው ማለት ነው። ከውጭም ከውስጥም ጦርነት አልነበረበትም ብለህ የምትል አንድ ንጉሥ ጥራለን? የለም። ለ1600 ዓመት ቢያንስ በትንሹ እንኳን ማለት ነው አባይን በመሰንቆኛ ዘፍንለት ነበር። ተረቱን እንድንተርት አድርገው ማለት ነው። አባይ ማደሪያ የለው ግንድ ይዞ ይዞራል አሉ እያልን እስካሁን ድረስ እኮ እናወራለን። አሁን ምን ብለን እንተርት ይሆን? ምን ብለን እንተርት ይሆን? አሁን አባይ ማደሪያ የለው ግንድ ይዞ ይዞራል አሉ። ያንቺ ነገር እኮ እንደዚህ ሆነ እያልን የምንለው ተረት አሁን በምን የተተካው? በምን የተተካው ወገኖች? ምን ተባለ? አሁን እኔ ሩቅ ስላለው ማለት ነው። አትናገሩም? የለም በቃ አባይ ማደሪያ ያገኘ አሳ ፍልፍሎ ህዝቡን አበላ ነው የሚሆነው። አይ ቀልዱ ቤኪ፣ እናንተ እየቀለዳችሁ ነው። እናቴ ኢትዮጵያውያን ቀልድ ይዘናል። ቀልድ ምን ተባለ ለዚህ ግድብ? ትራምፕ ደግሞ ሰሞኑን እኛ በሰጠናቸው ገንዘብ ነው የገደቡት አላለንም? ምን ተባለ ስለ ህዳሴው ግድብ?
ምንም አልተባለም አይደል? አሁንም ኮንተርት ይሆናል እኮ የኢትዮጵያ እናቶችና አባቶች ገበሬው ሰራ። የኢትዮጵያ 80% የሚሆነው ገበሬ አይደል? ወዛደሩ ሰራ፣ የከተሜው ሰው ሰራ። አምባሻ ሻጣ ቅጠል ለቅማ ተሰራ። ይሄ ግድብ ሲጀመር ኢትዮጵያን 12 ጊዜ ዩናይትድ ኔሽን ላይ 13 ጊዜ 12 ጊዜ ስብሰባ እንደተቀመጡባት ታውቃላችሁ አይደል? ያ ስብሰባ ላይ እንዲቀመጡ እያንዳንዱን ጥሪ ታደርግ የነበረችው ትከስ የነበረችው ማን ነበረች? ግብፅ ናት። 12 ነው 13 ጊዜ በውጭም በውስጥም ጠላቶችን ቀጥራ ልታፈርሰን የነበረችው ማለት ነው። በነገራችን ቤዚካሊ የተነሳው ችግር እሱ ጋር አይደለም። ይሄ ከመጀመሪያው ሲጀመር ነው። እኚህ ከአራቱ መናብርት አምስተኛዋ ኮንስታንቲኖ በገባችበት ነው እና ይሄ በ4ኛው ክፍለ ዘመን ኮንስታንቲኖፕል በፊት አራቱ መናብርት ነበር የሚታወቁት እና እኚህ መንበር ሲቋቋሙ ወንጌልን ተደራሽ ለማድረግ ነበር። በመጀመሪያው መቶ ክፍለ ዘመን እኚህ የሮም በቅዱስ ጴጥሮስ በኩል ቅዱስ ጴጥሮስ የሚያስደረው መንበር፣ እስክንድሪያ ይሄ የቅዱስ ጴጥሮስ እንትን ብለን ይረድ ነው ብለን የምንጠራው ማርቆስ ሐዋርያው ማርቆስ እና ሌሎቹ ደግሞ የነ ኤፌሶንም ያው የነ ቅዱስ ዮሐንስ መንበር እነ ቅዱስ ዮሐንስ የስብከት ክፍላቸው የሆነችው እና አንቲዮክ አለች፣ አንጾኪያ አለች፣ የነ አግናጢዮስ ብለን የምንጠራው እሱም ከቅዱስ ጴጥሮስ የሚመዘዘው እንትን። አሁን እነዚህ አራቱ መንበር ነበሩ። ቁስጥንጥንያ አምስተኛ ሆና መጣች በጉባኤ ኮንስታንቲኖፕል ወይም በቁስጥንጥንያው ጉባኤ መቅዶኒዎስ በተወገዙበት። ይሄ ሲቋቋም ወንጌል እና አጠቃላይ ለቤተክርስቲያን ለአገልግሎት ይሆን ዘንድ ካህናትን እየሾሙ ወንጌል ወዳደረሰባቸው እንዲልኩ ነበረ። ግብጽ ግን ይሄን አጋጣሚ እስክንድሪያ ማለት ነው ይሄን አጋጣሚ ተጠቅማ ምንድን ያደረገችው ፖለቲካ ኢትዮጵያ ላይ ተሰራን የከረመችው ፖለቲካ ከመጀመሪያው ከአቡነ ሰላማ ቄስ አድርገው ከሾሙበት ጊዜ ጀምሮ ይሄ ከሷ ኢትዮጵያ በቃኝ ብላ እስክትላቀቅ ድረስ ለአንድም ዘመን ግብጽ ለኢትዮጵያ ክርስቲያኖች ወይም ለኢትዮጵያ ክርስትና አስባ አንድ ነገር አድርጋ አታውቅም። አንድ ነገር። ለዛ ነው ህዝቡ ወንጌልን እንዳይሰማ ኢቭን ክርስቶስ ኢየሱስን እንዳያውቅ ትልቅ ጨዋታ ስትጫወት የነበረው ግብጽ ነበረች እና ግብጽ አቢዩዝ ስታረጋት ነበር ኢትዮጵያን ለረጅም ዘመን። ህዝቡ ትምህርት እንዳይማር፣ ህዝቡ ስራ እንዳይሰራ፣ ሌሎችን ዓለም አይቶ እንዳይነቃ ህዝቡ ላይ ትልቅ ቀንበር ስትጭን የከረመች ሀገር ናት ግብጽ። እና እነዚህ አምስቱ መናብርቶች ኢኩሜኒካል ካውንስል ወይም ዓለም አቀፍ ጉባኤን እንትን ሲሉ ወክለው ነው የሚሄዱት። እኛ አምስቱ መንበር ምንለው ሮምን ይዞ ፓርት ኦፍ ወርልድን ይዞ የሚመጣው በቅዱስ ጴጥሮስ በኩል የመጣው ነው። እስክንድሪያን ይዞ ኢትዮጵያን ጨምሮ እነ ሊቢያ እኮ ዛሬ በግብጽ ውስጥ ሆነው እኮ ነው እስላም የሆኑት። ሊቢያ ማለት የክርስትና ማዕከል የነበረች ናት። ቀሪናዊው ስምዖን የተነሳባት የወጣባት ሀገር ናት። የክርስቶስን መስቀል የተሸከመው እነ አሪዮስ የተማሩባት ስነ መለኮት የተማሩ ብዙ ህዝቦች የነበሩ የክርስቲያን ሀገር ነበር ሊቢያ። እነ ቱኒዚያን ጨምሮ እነ ይሄ ምንድናቸው ሱዳን የክርስቲያን ሀገሮች ነበሩ። ሰሜን አፍሪካ በግብጽ ውስጥ የነበሩ በጠቅላላ ሰልመዋል። በቃ አሰለመቻቸው ግብጽ። አሁን ግብጽ ዓላማው ምንድነው? ኢትዮጵያን ማስለም ነበረ። እግዚአብሔር ደረሰ። እግዚአብሔር በኃይለ ሥላሴ ተጠቀመ። በቃ መቆም አለበት ተባለ። ሲታይ መርጌታም ተጠቅሶት ነበር። ፍትሐ ነገስታችንን እንኳን አቢዩዝ ኮራፕት አድርገውት ነበር። ፍትሐ ነገስቱን የኢትዮጵያን መጽሐፍ ኮራፕት አድርገውት ሰው ከግብጽ ውጪ ሌላ እንዳያስብ
የግብፅ አባት ቅዱስ፣ የግብፅ አባት ጻድቅ። ግብጾች ምንድነው የአባይ ወንዝ የገነትን እንትን ያጠጣል ዙሪያ ያጠጣል ነው የሚባለው። ያው ገነቷ ግብፅ ከሆነች ጥሩ ነው። የአባይ ግብፅን እንዲያጠጣ አድርገው ለዘመናት ሲያስሩን ነበረና ያው እግዚአብሔር ቀኑ ሲደርስ የኢትዮጵያን አይን እየተገለጠ ነው። አሁን እግዚአብሔር ይገልጠዋል። አሁንም ግብፅ ስቲል የምትቆጨው ዛሬ አንድ የግብፅ ቄስና ወይም አንድ የግብፅ ጳጳስና የኢትዮጵያ ጳጳስ ቁጭ ብሎ በስርዓት ማውራት አይችሉም በዚህ ሰዓት። ምክንያቱም የግብፅ ጳጳስ ሲያወራ ጥቅሙን እያሰበ ነው፣ የሀገሩን ጥቅም። ክርስቲያኑ ሁሉ አይደለም የሚያወሩት። ልንራብ እስኪ ግቡና አክቲቪስቱን በጠቅላላ ተመልከቱ። ጳጳሶቻቸው ምር አክቲቪስት ናቸው። ይሄ ለሲው ግድ ማለት ግንባት እንደሌለበት ያምናሉ። በነገራችን ላይ ከነዚህ የበለጠ ሰይጣን አለ ሲሰሩ ምንድነው? እኛ አምስቱ መናብርት ተብለው ይሄ በአራተኛው ዘመን ነው ቁስጥንጥንያ የገባቸውና እነዚህን ጭምር ኢንቴንሽኑ የተቋቋመበት መንበር ሌላ ነበረ። ግብጽ ግን ኢንቴንሽናሊ ለወንጌል ሳይሆን ህዝብ ከእግዚአብሔር ርቆ በእስልምና ግዛት ውስጥ እንዲወድቅ ያደረጉ ናቸው። እና በጣም እኔ ግብጽ ክርስቲያን አለ ለሚል ሰው እኔ በእውነት እግዚአብሔር ይማረው። እኔ የግብጽ ክርስቲያን አለ የግብጽ ምንም አለ ብዬ ማመን ሰው አይደለም። እኔ ድሮም ራሱ እኔ ሲጀመርም እንትን አላቸው እና በጣም ታሪክ ያነበበ ሰው ግብጽ ምን ያህል የኢትዮጵያን ህዝብ ስገል እንደኖረች ነው የሚያውቀው። ምን ያህል ያገኘችውን አጋጣሚ ሁሉ እየተጠቀመች ኢትዮጵያ ሰላም እንዳትሆን፣ ህዝቡ ሰላም እንዳይሆን፣ እንዳይረጋጋ በዚህ ሁሉ ነገር ውስጥ ስታደርግ የከረመኝ አሁንም ዛሬ ላይ እንኳን እየሄደች ኤርትራ ላይና ጅቡቲ ላይ እንትን ላይ ምን እየሰራች እንደሆነ ኦብቪየስሊ ይታወቃል። አሁን ራሱ ምን አይነት ኦኬ አሁን ላይ የግብጽ በቃ 9% የግብጽ እንትኖች ናቸው ክርስቲያን ናቸው ግብጽን የሚመሯት አይደለ? የዓለም ባንክ ላይ እኮ ኢትዮጵያ እንዳትረዳ እኮ ነው ያደረጉት የግብጽ ኢሊት የሚባሉት ዓለም ባንክ ላይ አሉ። ስለነሱ ብዙም ያው ታሪኩ ስላየው ምን ኢትዮጵያ ላይ ጫና የሚፈጥሩት በጠቅላላ ምኖች ናቸው? ግብጾች ናቸው። ወርልድ ኢኮኖሚክ ፎረም ላይ ድምጿ እንዳይሰማ ሲያደርጉ የነበሩ ግብጾች ናቸው። አይኤምኤፍ ላይ ግብጻውያን አሉ፣ ግብጾች ናቸው። ኢንተርናሽናል ሞኔታሪ ፈንድ ላይ ኢትዮጵያ ምንም ጥቅም እንዳታገኝ ሁሉ ጊዜ ተረጂ እንድትሆን ጠባቂ እንድትሆን በራሷ ምንም ነገር ማድረግ እንዳትችል እጅግሯ ታስሮ አባይንም ያህል ጣናንም ያህል እነ ባሮንም ያህል ለማፈር ይያለን እኛ ትናንትና ራሷን ከገነጠነችው ከሶማሌ አንሰን ከኤርትራ አንሰን እንድንኖር ስታደርግ እያደረገችም ያለች ስታደርገንም የኖረች ማንም አይደል። የኢትዮጵያ ታሪካዊ ጠላት ግብጽና የግብጽ ቤተክርስቲያን ነው። ፋክት መስማማንበትም ይሄ ነው። የእውነት ነው ብየምላችሁ እንዲህ አይነት ተንኮል እንዲህ አይነት ሴራ እንደተሰራብን ያወቅኩትኝ አሁን በቅርብ በቃ ዘመኔም ቅርብ ነው። ግን በጣም ነው የሚያበሽቀው። በእውነት በጣም ነው የሚያናድደው። ስለዚህ ነገር ስለ ሀገር ጉዳይ ስታወራ ከመንፈሳዊነት እንደምትጎድል አድርገው ልክ እነሱ ሳይሆኑ አይቀሩም እንደዚህ አይነት ጫና የጫኑብን። አሁን አይተህ ከሆነ ስለ ሀገራችን ስለ ህዝባችን ጉዳይ በቃ ከመጸለይ በቀር ማለት ብዙ እንደዛ አንተ ስታወራ አያምርብህም ይለኛል። ይሄ የግብፅ ተላላኪ ነው። እንደዚህ የምትሉ አንድ ጴንጤ ብትኖር ጌታ ኢየሱስ ምስክሬ ነው አልኩ። አንተ ቆንጅዬ የግብፅ ተላላኪ ነህ። የግብፅ ተላላኪ እንዴት ነው ስለ ሀገርህ ጉዳይ፣ ስለ ህዝብህ ጉዳይ፣ ስለ ድንበርህ ጉዳይ፣ ስለ ሉዓላዊነትህ ጉዳይ፣ ስለ ኢኮኖሚ ጉዳይ፣ ስለ እናቴ ስለ አባቴ አገር ስለ ምድሬ ማውራት ከመንፈሳዊነት ያጎድልሃል ይላሉ። የቱ ጋር ነው ከመንፈሳዊ ነገር የጎደሉት? ሐዋርያቱ ስለ ምድራቸው ሲጠይቁ፣ ስለ ሀገራቸው ሲጠይቁ
ጌታን ሲጠይቁት ለእስራኤል በዚህ ወራት መንግስት መልሳለሁ ወይ ብለው ስለ መንግስት ጥያቄ እነ ጴጥሮስ ሲጠይቁ እናንተ እኮ ከመንፈሳዊ ነገር ትጎድላላችሁ፣ እንዴት እንደዚህ አይነት ጥያቄ ትጠይቁኛላችሁ አላቸው። እንደ ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ቁጥር 6 እና 7 ላይ የተጠያየቁት ጥያቄና የመለሰው መልስ ነው አላለም። ስለ ሀገራቸውና ስለ ህዝባቸው ስለ መንግስታቸው እነ ጴጥሮስ ጥያቄ ጠይቀዋል። ስለ መንግስት ጉዳይ በተገቢው ታወራለህ፣ በተገቢው ስለ ህዝባችን በተገቢው ታወራለህ። ከመጸለይ አልፎ ሐሳብ እሰጣለሁ። ሐሳብ መስጠት አለብን። ሐሳብ መስጠት አለብኝ። አይ ስለ ሀገር ጉዳይ ሐሳብ አትስጥ፣ አፍክን ያዝ። እኔ ጋር ብቻ ነው መጸለይ ያለብኝ ሐሳብ እንዳሰጥ ከወገነ ጋር ብሎ እግዚአብሔር አይለኝም አላለኝም። ኦኬ አዎ አዎ። እና ማለት ግብፅ ሳትሆን አቀርም መጣ ስለ አገር ጉዳይ፣ ስለ አባይ ጉዳይ፣ ስለ ድንበር ጉዳይ ማውራት ከመንፈሳዊነት ያጎላችኋል ብሎ የሚል አይነት ወሬ ስላወሩብን አሁንም መጥተው እዚህ የግብፅ ተላላኪ ሁሉ ጭምር ወሬ የሚያወሩብን ማለት ነው። አየህ ከኔ አያትና ቅድመ አያት እኮ ላይ ነው እየተነጠቀ ከአንተ አያትና ቅድመ አያት አባት ላይ እኮ ነው እየተነጠቀ ለ1600 ዓመት ወርቅ እየተሰፈረላቸው ጳጳስ ሲመጣ የነበረ ማለት ነው። መጥተው መስጊድ አሰርተው ይሄዳሉ። እቺ ቤተክርስቲያን ከጥንት ጀምሮ በሐዋርያቱ ትምህርት የኖረች በሐዋርያቱ አስተዳደራዊ ስልጣን የኖረች ብሎ ይላል። እስላም ጳጳስ ሆኖ የመጣበት የቱ ጋር ነው? ሐዋርያዊ ሰንሰለትን የአፖስቶሊክ ሴሴሽን ብላችሁ የምትሉትን የቱ ጋር ነው ይዛ የመጣችሁ? ጳጳስ የገባበት እስላም ጳጳስ ሆኖ የገባበት ገድለ ቂርቆስ ወእሞ ኢየሉጣ ላይ የኢትዮጵያውያን ሃይማኖት የግብፅ ሃይማኖት ነው ይላል። በሱ ጽሑፍ ነው ዛሬ ወደዚህ የገባሁት። የኢትዮጵያውያን ሃይማኖት የምን ሃይማኖት ነው ይላል? የግብፅ ሃይማኖት ነው። ፕሮቴስታንትን ያቃልላችሁ መስሏችሁ እናንተ ሉተር የመጣችሁ ብላችሁ ትላላችሁ። የክርስትና ምንጩ ሉተር አይደለም። ለኦርቶዶክስም ለካቶሊክም ለወንጌላውያን አማኞችም የክርስትና ምንጩ ሉተር አይደለም። የክርስትና ምንጩ አትናቴዎስ አይደለም። የክርስትና ምንጩ ማነው? ሊዮ አይደለም። የክርስትና እውነተኛ ምንጩ መጽሐፍ ቅዱስ ነው። የመጽሐፉ ባለቤት ደግሞ የብሉይም የአዲስ ኪዳን በነቢያት አድሮ ያጻፈ በሐዋርያቱ በመንፈሱን በውስጣቸው አኑሮ በመንፈስ መመራት የጻፉት የሁላችን ጌታ የሆነው ኢየሱስ ክርስቶስ ነው። አየህ አንተ የእናንተ ከጀርመን የመጣ ነው ብለህ ስትል የአንተ የመጣው ከነ ሐጂ ኢማም አብዱላሂ ነው። ብፁዕ አቡነ ሳዊሮስ ብሎ የመጣው አብዱላሂ ነው። አብዱላሂ ነው ጳጳሱ ብፁዕ አቡነ ጎርጎርዮስ ጽፈውታል ማለት ነው። የአብዱላሂ ይሻላል ወይስ የጀርመኑ የካቶሊኩ መነኩሴ ሉተር? እንነጋገር ከተባለ ማለት ነው። ታቦት አመጣን ብላችሁ ስትሉ በራሳችሁ መጽሐፍት ላይ ታቦቱ የመጣው ጋፌር ከሚባለው ከመካ መዲናው ሹም ነው። የማርያም አክሱም ጽዮን ማርያም የተባለውና ታቦተ ሚካኤል የተባለው የመጣው ከየት ነው ይላል? ጋፌር ከሚባለው ከመካ መዲናው ሹም። የትኛው መጽሐፍ ነው የሚናገረው? መጽሐፈ ጤፉት ዘደብረ ጊሼን ማርያም የተጻፈው ማለት ነው። በቤተ ክርስቲያኒቱ ፍቃድ የታተመው አታሚው ሰውዬ ጋር ላይቭ ላይ ያለ ነው። ባለፈው ደውለን ያረጋገጥነው መጽሐፉ በዛ ማተሚያ ቤት እንደታተመ በግሼን ደብረ ከርቤ በገዳሙ በደብሩ እንደታተመ ማለት ነው። ስልክ ላይቭ ላይ ታስታውሳላችሁ ባለፈው። አዎ
ከዚህ ሁሉ ውስጥ ወጥቶ ግን አሁን የሚያዋጣው ምንድን ነው ብራዘር? የፕሮቴስታንት ከጀርመን መጣ፣ የኦርቶዶክሱ ከግብፅ መጣ ብሎ